እንዴት ናችሁ ውድ ቤተሰቦቻችን? ይህ አዲስ ስፖርት የዩቲዩብ ቻናል ነው። የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችንን ዛሬም ይዘን በድጋሚ ተገናኘን። የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የማለዳ ፕሮግራምን ነው ይዘን የመጣ ነው። ዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ደግሞ ፕሪሚየር ሊጉ ላይ የተመለከቱ ሰፋ ያሉ ጉዳዮችን እናነሳለን። ምክንያቱም ትላንትና በጣም ሲጠበቅ የነበረው ጨዋታ የአርሰናልና የበርንሌይ ጨዋታ ትላንትና ምሽት ተደርጓል። ኤምሬትስ ስቴዲየም ላይ ነው። ትላንትና አርሰናል የመጨረሻ የኤምሬትስ ስቴዲየም ጨዋታውን ያደርጓል። በፕሪሚየር ሊጉ የመጨረሻ ሳምንት ጨዋታ የፊታችን እሁድ ከሜዳ ውጪ ጨዋታውን ከክሪስታል ፓላስ ጋር እንደሚያደርግ ይታወቃል። የትናንትናው ጨዋታ ለታይትል ወይም ደግሞ ለዋንጫ ፉክክሩ በጣም ወሳኝ የነበረ ጨዋታ እንደነበር ይጠበቅ ነበርና የትናንትናውን ጨዋታ በተመለከተ እናነሳለን። ዛሬ ሌላኛው የዋንጫ ተፎካካሪ የሆነው ቡድን ማንቸስተር ሲቲ ደግሞ ከሜዳ ውጪ ቦርንመዝን የሚገጥምበት ጨዋታ ይጠበቃል። ቫይታሊቲ ስቴዲየም ላይ ነው ይህ ጨዋታ የሚደረገው። በተለይ የአንዶኒ ኢራኦላ ቡድን ያለፉትን 18 ጨዋታዎች ያልተሸነፈ ቡድን ነው። ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግ ተስፋም እንዳለው ይታወቃልና የዛሬው ጨዋታ በትልቅ ፉክክር የሚደረግ ይሆናል ተብሎ ይታሰባል። ይህ ጨዋታ ምሽት 3 ሰዓት ከ30 ነው የሚደረገው። ከዛ ውጭ ምሽት 4 ሰዓት ከሩብ ሲል ደግሞ ቼልሲ ቶትንሃም ሆትስፐርስን የሚያስተናግድበት በስታንፈርድ ብሪጅ የሚደረገው ጨዋታ ዛሬ በርካቶች ይጠብቁታል። እነሱን ጉዳዮች እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባርሴሎናን ጨምረን ሌሎችንም ትልልቅ ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እኛም መልሰን ወደ እናንተ እናደርሰዋለን። ፉአድ ባህሩ ይህንን ፕሮግራም እየመራው ቆያለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የሚከፈለውን ዋጋ ሁሉ ከፍለን ቱኒዚያን ለማሸነፍ ተዘጋጅተናል ብሏል ትንሣኤ መንግስቱ ነው። ይህንን ሀሳብ የሰጠው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ተከላካይ የሆነው ትንሣኤ መንግስቱ ቡድኑ ለዛሬው ጨዋታ ዝግጁ መሆኑን ጭምር ነው የተናገረው። ዝግጅታችን በጣም አሪፍ ነው ያለው ትንሣኤም ሀገራችን ለዓለም ዋንጫ ለማሳለፍ በቻልነው አቅልም እየጣረን ነው ሲልም ጭምር ነው የተናገረው። በቱኒዚያ ጨዋታ ከሞሮኮ ሽንፈት ተምረን እንደምንመጣ ቃል እገባለሁ ሲልም ነው ትንሣኤ ጨምሮ የሚናገረው። ስለ ሞሮኮ ጨዋታ ያነሳው ተጫዋቹ ሞሮኮን ለማሸነፍ ነበር የገባ ነው፣ አቻ ስንሆንም በጣም ተናደን ነበር ሲልም አስታውሷል። ቡድኑ ለማሸነፍ ሲጫወት እንደነበር ገልጾ ሞሮኮ በመልሶ ማጥቃት ግብ አስቆጥራብናለች ሲል ነው በቁጭት የተናገረው። ዛሬ ግን ለማሸነፍ የሚከፈለውን ሁሉ ዋጋ ከፍለን ለማሸነፍ ዝግጁ መሆን አለብን፣ የኢትዮጵያ ሕዝብም እያበረታታን ይጸልይልን ሲልም ነው መልእክቱን እያጋራ እንደሚገኝ የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ሌላኛው ከዚሁ ከኢትዮጵያ ብሔራዊ ቡድናችን ጋር በተያያዘ የተለያዩ ሀሳቦች እየተነሱ ነው። ቀይ ቀበሮቹም በተሸነፉበት ጨዋታ ለኢትዮጵያ ፍጹም ቅጣት ምት ሊሰጥ እንደሚችል ጥፋት ተሰርቶ እንደነበር እናስታውሳለን። እንዲሁም የሞሮኮ ተጫዋችም ቀይ ካርድ ሊሰጥ የሚያስችል አይነት ጥፋት ቢሰራም ዳኛው ግን ሁለቱንም ክስተቶች በዝምታ ማለፋቸው ይታወሳል። ስለ ክስተቱ ለወርልድ ስፖርት አስተያየት የሰጡት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት አቶ ኢሳያስ ጂራ የዳኛው ውሳኔ በጣም አሳዝኑናል ሲሉ ነው የተናገሩት። አቶ ኢሳያስ አክለውም ተጫዋቾቹ ያንን ረስተው የዓለም ዋንጫ ህልማቸውን ለማሳካት የዛሬውን ጨዋታ ላይ እንዲያተኩሩ ጭምር ነው ያሳሰቡት። የቀይ ቀበሮቹ አሰልጣኝ የሆኑት ቤንጃሚን ዚመር በበኩላቸው ስለ ዳኛ ቅሬታ ማውራት አልፈልግም፣ ነገር ግን ፕሬዝደንቱ ጥሩ አስተያየት የሰጡ ይመስለኛል ሲልም ነው የተናገሩት። አክለውም በእያንዳንዱ ጨዋታ ፍጹም ቅጣት ምት ሊያስገኝ የሚችል ጥፋት ነበረ፣ ቢሰጠን መልካም ነበር ሲሉም ነው የገለጹት። ፍላጎታችን ተጋጣሚም ማንም ቢሆን ሁሉ በፍትሃዊነት እንዲተገበር ነው ወይም ደግሞ በፍትሃዊነት ምላሽ እንዲሰጠን ያሉት አሰልጣኙና ሜዳ ላይ ስራዎች ላይ እናተኩራለን፣ ስለ ዳኝነት ማውራት ብዙም አስፈላጊ አይደለም ሲልም ጭምር ነው አሰልጣኝ ቤንጃሚን ዚመር የተናገሩት። የኢትዮጵያ ወጣት ብሔራዊ ቡድን አጥቂ የሆነው ዳዊት ካሳው በውድድሩ የመጀመሪያ ጎሉን በማስቆጠሩ እንደተደሰተ ተናግሯል። ለሀገሬ የመጀመሪያ ጎል በማስቆጠሬ ደስ ብሎኛል ያለው ዳዊት ካሳው የአፍሪካ ዋንጫ ትልቅ መድረክ ነው ብሏል። በመድረኩ ጎል ማስቆጠር ከባድ መሆኑን የገለጸው ዳዊት ቢሆንም ግን የሆነ ነገር እንደማደርግ ግን ጠብቄ ነበር ሲልም የተናገረው። ለዛሬው ጨዋታ የተጠየቀው ተጫዋቹ በደንብ እየተዘጋጀን ነው፣ ካለፈው ጨዋታ ስህተቶች ተምረንም እንመጣለን ሲልም ጭምር የተናገረው። ስህተታችንን በማረም ደካማ ጎናችንን በማስተካከልና ጥሩን ጎን ደግሞ በማስቀጠል ለዛሬው ጨዋታ ተዘጋጅተናል ብሏል ዳዊት ካሳው። አክሎም ለዓለም ዋንጫ ለማለፍም እስከ መጣን ድረስ ጨዋታውን አሸንፈን ማለፍ ይኖርብናል ሲልም ጭምር ነው የተናገረው።
የቀይ ቀበሮቹ አሰልጣኝ የሆኑት ቤንጃሚን ዚመር ቡድኑ ለዓለም ዋንጫ ለማለፍ እስከ መጨረሻው እንደሚፋለም ነው ይፋ ያደረጉት። ስለ ዛሬው ጨዋታ ያነሱት አሰልጣኙ ተጫዋቾቹ ምን ማድረግ እንዳለባቸው መረዳታቸውን እርግጠኛ መሆን አለብን ብለዋል። አሰልጣኙ ሲናገሩ የቡድኑ ተጋጣሚ ቱኒዚያ ነው፣ የተወሰኑ ደካማ ጎኖች እንዳሏቸው እናምናለን ያሉት አሰልጣኙ በዛ ላይ ደግሞ ስራዎችን እየሰራን እንገኛለን ሲሉም ጭምር ነው ቤንጃሚን ዚመር እየተናገሩ የሚገኙት። በጨዋታው አላማችን በራሳችን ጥንካሬ ላይ ማተኮርና በእነሱ ደካማ መንገዶችም አጋጣሚውን መጠቀም ነው ሲሉ ጨምረው ተናግረዋል። ስለ ቡድኑ ዝግጅት ያነሱት ቤንጃሚን ዚመር የኢትዮጵያ ሕዝብ እስከ መጨረሻው ለመፋለም የተዘጋጀ ቡድን እንዳለው ይመለከታል ሲልም ጭምር ነው የተናገረው። የመጀመሪያ ዓላማችን ለዓለም ዋንጫው ማለፍ ነው፣ ለዚህ ደግሞ እየሰራን ነው ሲሉ ነው አሰልጣኝ ቤንጃሚን ዚመር ሀሳባቸውን እየሰጡ እንደሚገኝ ይፋ የተደረገው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን በተለይ በአፍሪካ ዋንጫ ተሳትፎን እያደረገ ይገኛልና የምድብ ጨዋታዎችን እያደረገ ነው። በመጀመሪያው የምድብ ጨዋታ ከግብጽ ብሔራዊ ቡድን ጋር 0-0 በሆናቸው ውጤት ማጠናቀቁ ይታወሳል። በሁለተኛው ጨዋታ በአንጻሩ ከአዘጋጇ ሀገር ሞሮኮ ጋር ያደረገውን ጨዋታውን 1-0 መምራት ቢችልም ነገር ግን በተቆጠሩበት ሁለት ጎሎች ጨዋታውን 2-1 ተሸንፎ መውጣቱን እናስታውሳለን። እንግዲህ ሶስተኛውን የምድብ ጨዋታ ደግሞ ከሌላኛዊቷ የሰሜን አፍሪካ ሀገር ቱኒሲያ ጋር የሚያደርጉት ጨዋታ እጅግ በጣም በጉጉት ይጠበቃል። የኢትዮጵያ ብሔራዊ ቡድን ይህንን ጨዋታ እንዲያሸንፍና መልካሙን ሁሉ ውጤት እንዲገጥመው ከወዲሁ እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የተወዳጁ የእንግሊዝ ፕሪምየር ሊግ ተጠባቂ መርሃ ግብር ትላንትና ምሽት በ37ኛው ሳምንት ተደርጓል። የአርሰናል ትላንትና ከበርንሌ ጋር እጅግ ወሳኝ የነበረ መርሃ ግብርን ነው ማድረግ የቻለው። በተለይ 37ኛው ሳምንት ላይ ደርሰናል። አሁን የተወዳጁ የእንግሊዝ ፕሪምየር ሊግ ሊጠናቀቅ አንድ ጨዋታ ብቻ ነው የሚቀረው። እስካሁን ድረስ ሻምፒዮኑን አለየም። የተወዳጁ የእንግሊዝ ፕሪምየር ሊግ በተለይ ከሌሎች ሊጎች የሚለየው ፕሪምየር ሊጉን በእንደዚህ አይነት ፉክክሮች ነው። ሌሎቹ እነ ጀርመን፣ ጣሊያን፣ ስፔን እንዲሁ ፍሬንችም ጭምር ሻምፒዮኖቹን የለዩ ሊጎች እንደሆኑ ቀደም ብሎ የሚታወቀው ጉዳይ ነው። አሁን ግን የተወዳጁ የእንግሊዝ ፕሪምየር ሊግ አሁንም በትልቅ ጉጉት እየቀጠለ ይገኛል። ትላንትና አርሰናል ድል ቀንቶታል። አሁንም ለዋንጫው አንድ እርምጃ ብቻ ቀርጦታል። አንድ የመጨረሻ ጨዋታ ከክሪስታል ፓላስ ጋር ያደርጋል። ምናልባት ከዛ ጨዋታ ቀደም ብሎ ሻምፒዮን ሊሆንበት የሚችልበት እድልም እንዳለ ይታወቃል። በተለይ ዛሬም ቦርንመዝና ማንቸስተር ሲቲ የሚያደርጉት ጨዋታም ሻምፒዮኑን ለመለየት ምናልባት ወሳኝ ጨዋታ ሊሆን እንደሚችል ቢታመንም፣ ነገር ግን ማንቸስተር ሲቲ እንኳን አሸንፋል ብለን የምንገምት ከሆነ አርሰናል ሁሉን ነገር በራሱ ለመወሰን አንድ ጨዋታ ብቻም ከፊቱ ይጠብቀዋል። አንድ የ90 ደቂቃ ፍልሚያ ከበርካታ ዓመታት በኋላ በድጋሚ የተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒዮንነትን ለማረጋገጥም ከ2003-2004 የውድድር ዓመት በኋላ አርሰናሎች በሴልኸርስት ፓርክ የፊታችን እሁድ የሚደረገውን ጨዋታ በትልቅ ጉጉት ይጠብቁታል። ትላንትና ግን ከዛ በፊት ከፍጻሜው ጨዋታ በፊት ሌላ የተደረገ የፍጻሜ ጨዋታ ነበር። እያንዳንዱ ጨዋታ ከዚህ በኋላ ለአርሰናል እጅግ በጣም ወሳኝ እንደሆኑ ይታወቃል። ትላንትና ደግሞ ከበርንሌ ጋር ነው ጨዋታውን ያደረገው። በተለይ ደግሞ መውረዱን ያረጋግጧል በርንሌ እርግጥ ነው። ነገር ግን ከትላንትናው ጨዋታ ቀደም ብሎ ግን በርካቶች ሀሳቦቻቸውን እየሰጡ ነበር። እነ አክሰል ቱዋዜምቤ ጭምር በርካቶች ግምት የሰጡት ለአርሰናል ነው፣ ለምን እንደሆነ አይገባኝም የሚል አይነት ሀሳብን ጭምር ነው አክሰል ቱዋዜምቤ ሀሳቡን የሰጠው። ነገር ግን እኛ በቀላሉ የምንቀመስ አንሆንም፣ የበርንሌ ተጫዋች ነው ይህንን ሀሳብ እየሰጠ እንደነበር የተገለጸውና ለአርሰናል ነገሮችን ቀላል አናደርግላቸውም ሲልም ነው አክሰል ቱዋዜምቤ የተናገሩ። የቀደመው የማንቸስተር ዩናይትድ ተጫዋች እንደነበር እናስታውሳለን። ሁሉም ሰው አርሰናል ያሸንፋል ብሎ ነው እየተናገረ የሚገኘው ያለው ቱዋዜምቤ፣ ነገር ግን በእንደዚህ አይነት አጋጣሚዎች ደግሞ እኛ ምርጥ ብቃታችንን አውጥተን ጨዋታውን እናሸንፋለን የሚል ግምትን ሰጥቶ ነበር ከጨዋታው በፊት። ከዛ ውጪ የበርንሌው አሰልጣኝ የሆኑት ጃክሰን ጭምር እኛን እንደ ሌሎቹ በቀላሉ ግምቶችን ለአርሰናሉ እየሰጡ ይገኛሉ። እኛ ግን በጨዋታው ላይ ልክ እንደ ባለፈው ሳምንት ሁሉ አስተን ቪላ ላይ ነጥብ እንዳገኘን ሁሉ በዚህኛው ጨዋታ ላይም ነጥብ ለማግኘት እንሞክራለን ሲልም ጭምር የተናገረው። እንዲሁ የቀድሞ የማንቸስተር ሲቲ ተጫዋች የነበረው ካይል ዎከር ለቀድሞ ክለቤ ውለታን መዋል እፈልጋለሁ ሲልም ጭምር ተናግሮ ነበር። ከጨዋታው በፊት በርከት ያሉ ሀሳቦች ሲነሱ ነበር። በጨዋታው ላይ ግን አርሰናል 1-0 በሆነ ውጤት ማሸነፍ የቻለበት ውጤት ነው ትላንትና የተመዘገቡ። በጨዋታው ላይ ብቸኛውን የማሸነፊያ ጎልን ማስቆጠር የቻለው ካይ ሃቨርትስ ነው። ከቆመ ኳስ የተቆጠረ ጎል ነው። ከማዕዘን ምት በቀጥታ በቡካዮ ሳካ ተሻምቶ በጭንቅላት የተገጨ ኳስ ነው ትላንትና ጎል ማስቆጠር የቻለውና በዚህ ውድድር ዓመት ከቆሙ ኳሶች ያስቆጠሯቸውን የጎል ብዛቶችም 18 ያደረሱበት መርሃ ግብር ሆኗል። አርሰናሎች ትላንትና ጨዋታውን በማሸነፍና ከማዕዘን ምትም ጎል ያስቆጠሩበት አጋጣሚ ማለት ነውና በአጠቃላይ 18ኛ ጎላቸው ነው ከቆመ ኳስ ሲያስቆጥሩ።
አርሰናሎች ማሸነፋቸውን ተከትሎ አሁን ፕሪሚየር ሊጉን በ5 ነጥብ ልዩነት መምራት ጀምረዋል። የዛሬው ጨዋታ ያው ይጠበቃል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነቱን 2 ያደርግና የመጨረሻው ሳምንት ጨዋታን በርካቶች በጉጉት እንዲጠብቁት ያደርገዋል። ነገር ግን አርሰናል ትላንትና ማሸነፉን ተከትሎ አሁን ላይ ትልቅ እድሎች እንዳሉት ነው እየተመለከትን የምንገኘው። በትላንትናው ጨዋታ ላይ በርከት ያሉ አጋጣሚዎች ተፈጥረዋል። በተለይ ከጨዋታው ጋር በተያያዘ በርካታ ያሉ መነሳት የሚገባቸው ጉዳዮች አሉ። የፍጹም ቅጣት ምት ጥያቄዎች ትላንትና በአርሰናል በኩል በደንብ ነበሩ። ከነዚህ መካከል የቡካዮ ሳካ ጉዳይን የምናስታውሰው ነው። ከዛ ውጭ ደግሞ በእጅ ተነካ የሚልም አይነት ደግሞ ጥያቄዎችም የነበሩበት አጋጣሚዎች ጭምር ነበሩ። ከዛ ውጭ በአርሰናል በኩል ደግሞ የካይ ሃቨርትስም ደግሞ ከበድ ያለ ጥፋትን መስራቱና እንዲሁ በቫር ታይቶ የቀይ ካርድ ሊሰጠው የሚችል አይነት ጥፋት እንደሆነ በርካቶች ሲገምቱ ነበር። ነገር ግን በቫር ታይቶ ውሳኔው ቢጫ ካርድ እንዲሆን ብቻ መወሰኑን የምናስታውሰው ጉዳይ ነውና ጎል አስቆጣሪው በቀይ ካርድ ሊወጣ የሚችልበት በጣም ትልቅ እድሎችም እንደነበር ጭምር ነው ትናንትና የተመለከትነው። ልክ እንደ አለፉት ጊዜያቶች ሁሉ ልክ እንደተለመደው በትናንትናው ጨዋታ ላይም ዴክላን ራይስ የጨዋታው ኮከብ ተብሎ ተመርጧል። እንግዲህ አሁንም ድንቅ የሚባል የውድድር ዓመትን እያሳለፈ ነው የሚገኘው። ዘንድሮ በተለይ በርካቶች ለአርሰናል የዋንጫ ጉዞ ትልቁን አስተዋጽኦ ያበረከተው እሱ ነውና የውድድሩ የተወዳጁ የእንግሊዝ ፕሪምየር ሊግ የአመቱ ምርጥ ተጫዋች ሽልማት ይገባዋል የሚሉ አይነት ሀሳቦች በርካቶች እያነሱ ቢሆንም ትላንትና ምርጥ ብቃቱን ማሳየቱን ቀጥሏል። በትላንትናው ጨዋታ ላይ የአርሰናሉ አሰልጣኝ ሚኬል አርቴታ የተወሰኑ ለውጦችን ለማድረግ ሙከራዎችን አድርገዋል። ባለፉት ጥቂት ጊዜያት ማርቲን ዙቤሜንዲን አሊያም ደግሞ ባለፉት 3 እና 4 ጨዋታዎች እንደተመለከትነው ማይልስ ሉዊስ ስኬሊን በአማካይ ስፍራ ላይ ሲጠቀሙ ተመልክተናል። ትላንትና ግን ዴክላን ራይስን፣ ኤቤሪቼ ኢዜን እና ማርቲን ኦዴጋርድን ነው በአማካይ ስፍራ ላይ መጠቀምን ምርጫቸው ያደረጉት በርከት ያሉ የግብ ዕድሎችን በመፍጠር አኳያ። ከዛ ውጭ ደግሞ የጎል ሙከራዎችን በማድረግ ረገድም እነዚህ በተለይ የኤዜና የማርቲን ኦዴጋርድም የፈጠራ አቅም በጣም ከፍ ያለ ከመሆኑ ጋር በተያያዘ በመጀመሪያው 45 የጨዋታ ክፍለ ጊዜ እነዚህ ነገሮች ለማድረግ አስበው የገቡበት አጋጣሚ ጭምር እንዳለ ነው የተመለከትነው። ነገር ግን በመጀመሪያው 45 የጨዋታ ክፍለ ጊዜ ካይ ሃቨርትስ ብቸኛውን ባስቆጠረው ጎል ነው ጨዋታውን 1-0 በሆነ ውጤት አሸንፈው መውጣት የቻሉት። በአጠቃላይ በጨዋታው ላይ አርሰናል ከፍተኛ የኳስ ቁጥጥር የበላይነት ነበረው። 61 በመቶ የኳስ ቁጥጥር ነበራቸው። ነገር ግን እነዚህ የኳስ ቁጥጥሮች የነበሩት በመጀመሪያው 45 የጨዋታ ክፍለ ጊዜ ነው። በመጀመሪያው 45 ብቻ ነጥለን ከተመለከትነው አርሰናል ዶሚናንት ነበር ኳሱን በመቆጣጠር ከዛ ውጭ የጎል ሙከራዎችን በማድረግም ረገድ በጣም ዶሚናንት እንደነበር ጭምር ተመልክተናል። ለምሳሌ በመጀመሪያው 45 አርሰናል 72 በመቶ የኳስ ቁጥጥር ነበረው። በአንጻሩ በበርንሌ በኩል 28 በመቶ ብቻ ነበር የኳስ ቁጥጥር የተመለከትነው። በርንሌዎች አንድም ኢላማውን የጠበቀ ሙከራ በመጀመሪያው 45 ማድረግ አልቻሉም። በአንጻሩ በአርሰናል በኩል 9 ሙከራዎች ተደርገዋል። 2 ደግሞ ኢላማቸውን የጠበቁ ሙከራዎች ነበሩ። ከዛ ውጪ የግቡ ቋሚ የመለሰበት ሊያንድሮ ትሮሳርድም የግቡ ቋሚ የመለሰበትንም አጋጣሚ ጭምር ተመልክተናልና በመጀመሪያው 45 ለጎል የቀረቡ የጎል እድሎችን የፈጠሩበት አጋጣሚዎች ጭምር ነበሩ። በሁለተኛው 45 የጨዋታ ክፍለ ጊዜ ግን ያንን ነገር ማስቀጠል አልቻሉም። በኳስ ቁጥጥሩ ረገድ እንዲሁ በርንሌዎች የተሻለ የኳስ ቁጥጥርን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ አሳይተዋል። 52 በመቶ የኳስ ቁጥጥር ነበራቸው። በአርሰናል በኩል ሁለተኛው 45 ላይ ነጥለን ከተመለከተን 48 በመቶ የኳስ ቁጥጥር ነበር የነበራቸው። ከመጀመሪያው 45ም የጎል ሙከራዎች አንጻር በሁለተኛው 45ም አነስ ብለው ተመልክተናል። በተለይ በሁለተኛው 45 4 የጎል ሙከራዎችን ብቻ ነው ማድረግ የቻሉት። አንዱ ብቻ ነው ኢላማውን የጠበቀውና በሁለተኛው 45 መጠነኛ መቀዛቀዞችን በአርሰናል በኩል በተለይ በማጥቃቱ ረገድ ላይ የተመለከትንበት ጉዳይ ነበር የትላንትናው ጨዋታ። በአጠቃላይ ግን አርሰናል ወሳኙን 3 ነጥብ ግን ከትላንትናው ጨዋታ አስመዝግበው መውጣት ችሏል። 38ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግንም እንዲጠበቁ አድርገውታል። አርሰናሎች ትላንትና ማሸነፋቸውን ተከትሎ በዛሬው ጨዋታ ላይ ግን ሁሉ ነገር ሊወሰን የሚችልበት እድልም እንዲሁ ደግሞ ወደ ቀጣዩ ሳምንትም የሚያልፍበት እድልም ሊኖር እንደሚችል እየተገመተ ይገኛል። በተለይ ዛሬ የሲቲ ማሸነፍ ይጠበቃል። ከዛሬው ጨዋታ ጋር በተያያዘ አሰልጣኝ ሚኬል አርቴታ ዛሬ የቦርንመዝ ቀንደኛ ደጋፊ ነኝ ሲልም ነው የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታ የዛሬ ምሽቱን ድልም ሌላ ትልቅ ድል ሲሉ ጭምር ገልጸውታል። የትላንትና ምሽቱን ድል ሲናገሩት ጨዋታው ከባድ እንደሚሆን ቀደሜም ተናግሬ ነበር፣ ቀደሜም ማውቄው ነበር ያሉት አርቴታ ሌላ ትልቅ ድል ነው፣ ፕሪሚየር ሊጉን ለማሸነፍም አንድ ጨዋታ ብቻ ቀርቶናል ሲልም ነው የተናገረው። የማንቸስተር ሲቲና የቦርንመዝ ጨዋታ ጥሩ ነገር እንዲፈጠር እንመኛለን ሲልም ነው አርቴታ የተናገረው። ጨዋታውን ከተጫዋቾች ጋር በጋራ የመመልከት እቅድ የለኝም፣ ከቤተሰቦች ጋር ነው የምመለከተው ሲልም ነው ጨምሮ የተናገረው። ቦርንመዝን ይደግፉ እንደሆነ የጠየቁት አርቴታ በታሪክ ምርጡ ደጋፊያቸው እኔ ሚኬል አርቴታ ነኝ ሲልም ነው የተናገረው። ከጨዋታ በኋላ ሲናገር በታሪክ እንደኔ አይነት ደጋፊ የላቸውም ሲልም ነው የተናገረው አሰልጣኝ ሚኬል አርቴታ።
ሌላኛው ዴክላን ራይስ ነው። ከጨዋታው ጋር በተያያዘ አንዳንድ ጉዳዮችን ያጋራው 3 ነጥብ ነው ሲል ይናገራል። እኔ ግን በጣም ተደስቻለሁ። ለረጅም ጊዜ ከቆመ ኳስ ግብ አላስቆጠርንም ነበር። ስለዚህ ደግሞ ይህንን ነገር በዚህ ምሽት ማድረጋችን በጣም ጠቃሚ ነገር ነው። እሱን መጠቀም ነበረብንና በጣም ጥሩ ነገሮችን ሰርተን ወጥተናል ሲልም ነው ዴክላን ራይስ የተናገረው። ሌላኛው ሚኬል አርቴታ ለደጋፊዎች መልእክትን አጋርቷል። ትላንትና በተለይ እጅግ ድንቅ ድባብን ፈጥረው እንደነበር ጭምር የተመለከትነው ጨዋታው ከመጀመሩ በፊት ጭምር የአርሰናል ደጋፊዎች ጨዋታው ከመጀመሩ ከሰዓታት በፊት ነው ኤምሬትስ ስቴዲየም ውጪ ላይ ተገኝተው እንደነበር የተመለከትነው። ደጋፊዎች ተሰብስበው የቡድኑን ባስ በከፍተኛ ድባብም እንደተቀበሉት ጭምር ተመልክተናል። አሰልጣኝ ሚኬል አርቴታ ከጨዋታው በፊት ደጋፊዎች በነቂስ ወጥቶ ይቀበለናል ሲሉ ጭምር ተናግረው ነበርና ደጋፊዎቹ ከሰዓታት በፊት ቀድመው ነበርና የተገኙትና በጣም ጥሩ ነገሮችን አድርገው የአርሰናል ተጫዋቾችን ማበረታተው ነው ወደ ጨዋታው እንደገቡ ጭምር የተመለከትነውና ለአርሰናል በጣም ትላንትና ልዩ ምሽት ነበር ብሎ ማንሳት ይቻላል። ሚኬል አርቴታ ስለ ደጋፊዎች ሲናገር የዚህ እግር ኳስ ክለብ ነፍስ ናቸው፣ እናም እያንዳንዱ ለዚህ አስተዋጽኦ ታደርጋላችሁ። ስለዚህም በዚህ ስቴዲየም ውስጥም በገባችሁ ቁጥር ይህንን ደረጃ ለመጠበቅም ኃላፊነት እንደሚጠብቃችሁ እርግጠኛ ሁኑ፣ ምክንያቱም ለእኛና ለእንደዚህ አይነት ነገሮችም ሁሉ ለውጥ ይመጣል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ ሀሳቡን እየሰጠ የሚገኘው። የተወዳጁ የእንግሊዝ ፕሪምየር ሊግን አርሰናል በ82 ነጥቦች እየመራው ከተከታዩ ማንቸስተር ሲቲ የ5 ነጥቦች ልዩነት አላቸው። የጎል ዲፍረንሳቸው ተመሳሳይ ሆኗል። 43 የጎል ዲፍረንስ አላቸውና በጣም በጉጉት የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። የዛሬውና የሳምንቱ መጨረሻ የሚደረገው የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች። የዛሬ ጨዋታዎችን ደግሞ እንመልከት። ዛሬም በተወዳጁ የእንግሊዝ ፕሪምየር ሊግ የ37ኛ ሳምንት ጨዋታዎች ቀጥለው ነው የሚደረጉት። በተለይ የዛሬዎቹ ጨዋታዎች ብዙ ነገሮችን ሊወስኑ ይችላሉ። ለምሳሌ ያክል ሁሉን ነገሮች የመወሰን እድሉ አላቸው። ለምሳሌ ቦርንመዝ እና የማንቸስተር ሲቲ የሚያደርጉት ጨዋታ ምናልባት ማንቸስተር ሲቲ በዚህ ጨዋታ ላይ የግድ ማሸነፍ ይጠበቅበታል። ነጥብ የሚጥል ከሆነ ግን የተወዳጁ የእንግሊዝ ፕሪምየር ሊግ የዘንድሮ የውድድር ዓመት አሸናፊውን በዛሬው ጨዋታ ልንለይ የምንችልበትም እድል ይኖራል ተብሎ ይታሰባል። የዛሬው ጨዋታ ግን ማንቸስተር ሲቲ ማሸነፍ የሚችል ከሆነ የመጨረሻው ጨዋታ ሁሉን ነገር እንዲወሰን እድሉን ያገኛል ተብሎ ይታሰባል። 38ኛው ሳምንት ላይ ይሆናል ሁሉም ውሳኔዎች የሚያገኙት። ነገር ግን የዛሬው ጨዋታ ማንቸስተር ሲቲ የግድ ማሸነፍ ይጠበቅበታል እስከ መጨረሻው ሳምንት ሻምፒዮኑን ላለመለየትና ፉክክሩ እንዲቀጥል ከተፈለገ። ከዛ ውጭ ግን ሌላኛው ቸልሲና ቶተንሃምም እንዲሁ የሚያደርጉት ጨዋታ ላይ ደግሞ ምናልባት ቶተንሃም በፕሪሚየር ሊጉ መትረፉን ለማረጋገጥ ነጥቦችን ማግኘት ይጠበቅበታል ተብሎ ይታሰባል። እርግጥ ነው የደረጃ ሰንጠረዡ ላይ ያላቸው የነጥብ ልዩነት 2 ነው በቶተንሃም እና በዌስትሃም ዩናይትድ መካከል። ስለዚህም ዛሬ ምናልባት ቶተንሃም ሆትስፐርስ ጨዋታው ላይ አቻ መውጣት የሚችል እንኳን ከሆነ 1 ነጥብ ማግኘት ይችላልና የነጥብ ልዩነታቸው ወደ 3ም የሚሰፋበት እድሉ አለ። ስለዚህም የመጨረሻው ጨዋታ ላይ ዌስትሃም ዩናይትድ አሸንፎ እንኳን ቶተንሃም ሆትስፐርስ የሚሸነፍ ከሆነ ነጥባቸው ተመሳሳይ ላይ ይሆንና የጎል ልዩነቶች ነው የሚታዩት። የጎል ልዩነቱን ከተመለከትን ደግሞ በመካከላቸው በቶተንሃም ሆትስፐርስና በዌስትሃም ዩናይትድ መካከል የ13 ጎል ልዩነቶች አሉና ዌስትሃም ዩናይትድ በአንድ ጨዋታ ያንን ነገር ሁሉ ያጠባል ተብሎ ስለማይጠበቅ ቶተንሃም ሆትስፐርስ ከዛሬው ጨዋታ ምናልባት 1 ነጥብ ማግኘት በፕሪሚየር ሊጉ መቆየቱን ሊያረጋግጥለት ይችላል። ይሄ ሎጂካል ነው እንጂ በማቴማቲካል ካልኩሌሽን ግን እስከ መጨረሻው ሳምንት ልንጠብቅ የምንችልበት እድሉ በጣም ሰፊ ነው ዛሬ አቻ የሚወጣ ከሆነ ቶተንሃም ሆትስፐርስ። ነገር ግን በጨዋታው ላይ ሙሉ 3 ነጥቦችን ግን ማሳካት የሚችል ከሆነ ቶተንሃም በዘንድሮው የውድድር ዓመት በፕሪሚየር ሊጉ መትረፉን ያረጋግጣል። ልክ እንደ አምናው ሁሉ 17ኛ ደረጃ ላይ ይቀመጣል በፕሪሚየር ሊጉ የደረጃ ሰንጠረዥ። አምናን የምታስታውሱት ከሆነ በአንጌ ፖስቴኮግሉ ስር ምንም እንኳን የዩሮፓ ሊግ ዋንጫን ማሳካት ቢችሉም በፕሪሚየር ሊጉ ግን 17ኛ ደረጃን ይዘው ነበር ያጠናቀቁትና ልክ እንደ አምናው ዘንድሮም 17ኛ ደረጃን ይዘው የማጠናቀቅ እድላቸው ሰፋ ያለ እንደሆነ ነው እየተገለጸ የሚገኘው። ከጨዋታዎቹ ጋር አያይዘን አንዳንድ ጉዳዮችን እናንሳ። በኋላ ላይ በስፋት የምናነሳው ቢሆንም የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የመጨረሻ 2 መርሃ ግብሮቻቸውን ነው የሚያደርጉት ዛሬ ከቦርንመዝ እና በመጨረሻው ጨዋታ በኢቲሃድ ስቴዲየም በሚደረገው የአስተን ቪላ ጨዋታ የፔፕ ጓርዲዮላ በማንቸስተር ሲቲ የነበራቸው የአሰልጣኝነት ዘመን ማብቂያ ሊሆን እንደሚችል በጣም ትልልቅ የሚባሉ የአውሮፓ ሚዲያዎች ትላንትና ምሽቱን የነበሩ የመረጃ ምንጮች ይፋ አድርገውታል። ምክንያቱም በአመቱ መጨረሻ ማንቸስተር ሲቲና ፔፕ ጓርዲዮላ እንደሚለያዩ ነው ትልልቅ የሚባሉ የመረጃ ምንጮች ይፋ ያደረጉት። ስለዚህም የፔፕ ጓርዲዮላ የመጨረሻ 2 መርሃ ግብሮች ይሆናሉ ተብሎ ይታሰባል። በማንቸስተር ሲቲ ባለፉት 10 ዓመታት እጅግ ድንቅ ቡድንን መስራት ችለዋል። ማንቸስተር ሲቲ ቤት ላይ ተደጋጋሚ ጊዜ የፕሪሚየር ሊግ ዋንጫን ማሸነፍ የቻለ፣ የኤፍኤ ካፕ ዋንጫዎችን ደጋግሞ ያሸነፈ፣ ካራባኦ ካፕን እንዲሁ የተለያዩ ዋንጫዎችን ጠራርጎ የወሰደ፣ ከዛ ውጪ
ማንቸስተር ሲቲዎችና በተለይ ባለቤቶቹ በጣም በጉጉት ሲጠብቁት የነበረው የአውሮፓ ቻምፒየንስ ሊግን በጣም በተደጋጋሚ ጊዜ ከዋክብቶችን በማምጣት ጭምር የሞከሩትን የአውሮፓ ቻምፒየንስ ሊግን 2023 ላይ ማሳካቱን እናስታውሳለን በማንቸስተር ሲቲ ቤትና እነዚህን ሁሉ ተአምራትን እነዚህን ሁሉ ደግሞ ድንቅ ምሽቶችን ያስመለከተን ፔፕ ጓርዲዮላ ይሄ የውድድር ዓመቱ የመጨረሻው እንደሆነና በክረምቱ ከማንቸስተር ሲቲ ጋር እንደሚለያይ ይፋ እየተደረገ እንደሚገኝ ነው የተገለጸው። ምናልባት ተረጋግጦ የማንቸስተር ሲቲ ሁለት የመጨረሻ መርሃ ግብሮች ከሆኑ ዛሬ አንደኛው ወሳኝ መርሃ ግብር ይደረጋል። ከቦርንመዝ ጋር የሚደረግ ጨዋታ ነው። አሁን ላይ አርሰናል የትላንትናውን የበርንሌ ጨዋታ ማሸነፉን ተከትሎ ፕሪሚየር ሊጉ ሙሉ ለሙሉ በአርሰናል ቁጥጥር ስር ወይም በአርሰናል እጅ ውስጥ ነው የሚገኘው። የመጨረሻው ሳምንት ከክሪስታል ፓላስ ጋር የሚያደርጉት የሴልኸርስት ፓርኩ ጨዋታ ሁሉን ነገር ሊወስን ይችላል። አርሰናል ያንን ጨዋታ ማሸነፍ የሚችል ከሆነ በራሱ ውጤቱን ይወስናል። ነገር ግን አርሰናል ያን ጨዋታ ላይ ነጥብ የሚጥል ከሆነና ማንቸስተር ሲቲዎች የዛሬውንም ቀጣዩንም ጨዋታ ማሸነፍ የሚችል ከሆነ ግን ማንቸስተር ሲቲዎች ሻምፒዮን የሚሆኑበት እድል ስለሚኖራቸው የዛሬውን ጨዋታ አሸንፈው የመጨረሻውን ጨዋታ ለመጠበቅ እድሉን ይሰጣቸዋል ተብሎ ይታሰባል። ነገር ግን ቦርንመስ እጅግ አስደናቂ ቡድን መሆኑን ተመልክተናል። ዘንድሮ በፕሪሚየር ሊጉ በተከታታይ ያልተሸነፈ ቡድን እንደሆነ ይታወቃል። ሌላኛው ደግሞ ለትልቅ ዓላማ ነው እየተፎካከሩ የሚገኙት የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ጥረት ውስጥ አሁንም ሙሉ ለሙሉ የተቆረጠ ነገር የለም ወይም ደግሞ ምንም የተረጋገጠ ነገር የለም። ለምሳሌ ያክል ቦርንመዝ ዛሬ ጨዋታውን የሚያሸንፍ ከሆነ የመጨረሻ አንድ ሳምንት እየቀረው 58 ነጥብ ላይ ይደርሳል። ያ ደግሞ ከአምስተኛ ደረጃ ላይ ከተቀመጠውና የአውሮፓ ቻምፒየንስ ሊግ ቀጥታ ከሚያሳትፈው ቦታ ከሊቨርፑል በአንድ ነጥብ ብቻ ዝቅ እንዲል ያደርገዋል። ስለዚህ የመጨረሻው ሳምንት ላይ ምናልባት ሊቨርፑል ነጥብ የሚጥልላቸው ከሆነ ወደ አውሮፓ ቻምፒየንስ ሊግ የማለፍ እድል ይኖራቸዋል ተብሎ ይታሰባል ቦርንመዞች። ከዛ ውጭ ግን አሁንም ቢሆን አሁን ባሉበት የስድስተኛ ደረጃም ቢሆኑ በተለይ አስተን ቪላ የዩሮፓ ሊጉን ማሸነፍ የሚችል ከሆነ በፕሪሚየር ሊጉ ስድስተኛ ደረጃ ላይ የተቀመጠውን ቡድን የአውሮፓ ቻምፒየንስ ሊግ ተሳትፎን የማግኘት እድሉ ሊኖረው ስለሚችል ለቦርንመዝ ይሄ ውድድር ዓመት በተለይ አሰልጣኝ አንዶኒ ኢራኦላ ክለቡን ለቆ እንደሚወጣ የተረጋገጠ ጉዳይ ነውና ምናልባት በመጨረሻ የውድድር ዓመቱ ቡድኑን የአውሮፓ ቻምፒየንስ ሊግ ተሳታፊ አድርጎ ሊወጣ የሚችልበት እድልን እያመቻቹ እንደሚገኙ ይታወቃልና ባለፉት በጣም ተከታታይ የሚባሉ ወደ 10 ምናምን አካባቢ ጨዋታዎችን ምንም አይነት ሽንፈት ያልገጠመው ቡድን ነው የአንዶኒ ኢራኦላ ቡድን። በጣም አስቸጋሪ የሆነ ቡድን እንደሆነ ተመልክተናል። በሜዳም ከሜዳ ውጭ በሚደረጉ መርሃ ግብሮችና ዛሬ ደግሞ በሜዳው ቫይታሊቲ ስቴዲየም የሚደረገው ጨዋታ ለማንቸስተር ሲቲ እጅግ በጣም አስቸጋሪ ሊሆንባቸው እንደሚችል የሚያሳዩ ቁጥራዊ ነገሮችን ነው እየተመለከተን የምንገኘው። የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ቦርንመዞች ዛሬስ ነጥብ ይጥላሉ ወይስ ደግሞ እንዲሁ እንደተለመደው ደግሞ ነጥቦችን አግኝተው መውጣት ይችላሉ ወይ? በትልቁ የሚጠበቅ ጥያቄ ነው። የዛሬውን ጨዋታ የማሸነፍ ግምት ግን ለማንቸስተር ሲቲ ነው የተሰጠው። በተለይ በሳምንቱ መጨረሻ የኤፍኤ ካፕ ሻምፒዮን ሆኖ መምጣታቸው ቸልሲን አሸንፈው ዋንጫ አሸንፈው መምጣታቸው ይታወሳልና ለዚህኛው ጨዋታ ትልቅ ግልጋሎት እንደሚሰጣቸው ወይም ትልቅ የራስ መተማመን እንደሚሰጣቸው ነው ሮድሪ ጭምር እና አሰልጣኝ ፔፕ ጓርዲዮላ ጭምር ሀሳቦቻቸውን እየሰጡ የሚገኙትና ለዛሬው ጨዋታ ትልቅ የሞራል ስንቅ እንደሚሆናቸው ነው ዋንጫው ይፋ ያደረጉት። ነገር ግን ለማንቸስተር ሲቲ ምናልባት አስቸጋሪ ሊያደርግባቸው የሚችለው ነገር ተብሎ ከተነሳም ተደጋጋሚ ጨዋታዎች መደራረባቸው ነው። በሳምንቱ መጨረሻ የኤፍኤ ካፕ የፍጻሜ ጨዋታን አድርገዋል። ዕለተ ቅዳሜ ላይ ያደረጉት ነው። ከዛም በሳምንቱ አጋማሽም ደግሞ እንዲሁ ሌላ የፕሪሚየር ሊግ ጨዋታ ከክሪስታል ፓላስ ጋር አድርገው እንደመምጣታቸው ይታወሳልና ባለፉት ጥቂት የሚባሉ ቀናቶች በጣም በጥቂት ቀናቶች ልዩነትም ጨዋታዎችን እያደረጉ ከመሆኑ ጋር በተያያዘ ምናልባት የተጫዋቾች ድካም የዛሬው ጨዋታ ላይ ምናልባት ወደ ኋላ እንዳያስቀራቸው በርካታዎች ቢሰጉም የዛሬውን ጨዋታ የማሸነፍ ግምት ግን የተሰጠው ማንቸስተር ሲቲ ነው። በዛሬው ጨዋታ በማንቸስተር ሲቲ በኩል ሁሉም ተጫዋቾች ጤነኞች እንደሆኑ ይፋ ተደርጓል። ጉዳት ላይ የነበረው ሮድሪ ጭምር ባለፈው በኤፍኤ ካፕ መርሃ ግብር ላይ ተሰልፎ እንደነበር እናስታውሳለን። ስለዚህ በዛሬው ጨዋታ በቋሚነት ይሰለፋል ተብሎ ነው የሚጠበቀው። በቦርንመዝ በኩል ሪያን ክሪስቲና ሶላር በዛሬው ጨዋታ ላይ የማይኖሩ ተጫዋቾች ናቸው። አንቶኒ ቴይለር ይህንን ጨዋታ በመሀል ዳኝነት ይመሩታል። ጨዋታው በቫይታሊቲ ስቴዲየም የሚደረግ ነው የሚሆነው። የእነዚህን ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነት ከተመለከተን ሶስቱም በማንቸስተር ሲቲ አሸናፊነት የተጠናቀቀ ነው። በመጀመሪያው ዙር በፕሪሚየር ሊጉ ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ቦርንመዝን አስተናግዶ 3-1 በሆነ ውጤት ነበር ማሸነፍ የቻለው። አምና የተደረጉ ሁለቱንም የፕሪሚየር ሊግ የደርሶ መልስ ጨዋታዎችም እንዲሁ በማንቸስተር ሲቲ አሸናፊነትን የተጠናቀቁት 3-1 እና 2-1 በሆነ ውጤት። ስለዚህ የዛሬውን ጨዋታ በጣም በርካቶች በጉጉት የሚጠብቁት መርሃ ግብር ይሆናል ተብሎ ይታሰባል። ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። በይቅርታ ልክ ምሽት 3 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። በቦርንመዝ እና በማንቸስተር ሲቲ መካከል የሚደረገው ጨዋታ
ሌላኛው ቸልሲን ከቶተንሃም ጋር የሚያገናኘው መርሃ ግብር ነው። ሰሞኑን አዲስ አሰልጣኝ መቅጠራቸው የሚታወስ ነው። ቸልሲዎችና ሻቪ አሎንሶ እንግዲህ ጥሩ የሚባለው ቡድንን በቀጣይ የውድድር ዓመት በተለይ በትልቁ ይሰራል ተብሎ ነው የሚታሰበው። ከቸልሲ ቡድን ጋር በተያያዘ በርከት ያሉ የዝውውር ጉዳዮች ላይ ራሱም ተሳትፎችን እንደሚያደርግ ይጠበቃል። ለሚቀጥለው የውድድር ዓመትም ትልቅ ቡድን ለመስራት እድሎችን ያገኛል ተብሎ ይታሰባል። በዛሬው ጨዋታ ላይ ግን ቸልሲ እጅግ አጣብቂኝ ውስጥ ሆኖ ነው የዛሬውን ጨዋታ የሚያደርገው። ምክንያቱም ባለፉት ተከታታይ ጨዋታዎች ሽንፈት እንደገጠመው ይታወሳል። ባለፈው ሳምንት ብቻ ከሊቨርፑል ጋር በሳምንቱ መጨረሻ ባደረገው መርሃ ግብር ነጥብ ተጋርቶ የወጣበት ውጤት ካልሆነ በስተቀር ከዛ በፊት የነበሩትን ተከታታይ ጨዋታዎች የተሸነፈ ቡድን እንደነበር እናስታውሳለን። አሁን በደረጃ ሰንጠረዥ ወገብ ላይ ነው የሚገኘው። 49 ነጥቦችን በመሰብሰብ 10ኛ ደረጃ ላይ ተቀምጧል። ምናልባት የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ወደ 8ኛ ደረጃ መምጣት የሚችልበት እድሉ አለው። የአውሮፓ ተሳትፎችን ለማግኘት አሁን ቢያንስ እንኳን የዩሮፓ ሊግና የኮንፈረንስ ሊግ ደረጃዎችን ለማግኘትም በትልቁ ይፋለማል ተብሎ ይታሰባል። የዛሬው ጨዋታ ደግሞ ማሸነፍ ደረጃውን ከፍ እንዲያደርግና ነጥቡን 52 አድርሶ 8ኛ ደረጃ ላይ እንዲቀመጥ የሚያደርግበት እድሉ አለው። ነገር ግን ነጥብ የሚጥል ከሆነ የአውሮፓ ውድድሮችን ለማግኘት እጅግ በጣም አስቸጋሪ ያደርግበታል ተብሎ ነው የሚታሰበው። ቶተንሃም ሆትስፐርስ በአንጻሩ ላለመውረድ እየተፋለመ ይገኛል። የሮቤርቶ ዲ ዘርቢ ቡድን በተለይ ዌስትሃም ዩናይትድ ሌላኛው ላለመውረድ እየተፎካከረ የሚገኘው ቡድን በዚህ ሳምንት መሸነፉን ተከትሎና ያለፉትን 3 ተከታታይ ጨዋታዎች መሸነፉን ተከትሎ ለዌስትሃም ዩናይትዶች ነገሮች አልጋ ባልጋ እየሆኑላቸው ያለም ይመስላል። ስለዚህም የዛሬው ጨዋታ ይጠበቃል። የለንደን ደርቢ ጨዋታ ነው። ቸልሲ የምዕራብ ለንደን ክለብ ነው። ቶተንሃም ደግሞ የሰሜን ለንደን ክለብ ነውና የለንደን ደርቢ ጨዋታ ዛሬ ምሽት 4 ሰዓት ከሩብ ሲል የሚደረግ መርሃ ግብር ነው። የዛሬውን ጨዋታ የማሸነፍ ግምቱን ቸልሲን ያገኘው። በዛሬው ጨዋታ ላይ በቸልሲ በኩል ጄሲ ዴሪ፣ ኤስቴቮ ዊሊያን እና ጄሚ ባይኖ ጌቲያንስ በዛሬው ጨዋታ ላይ በጉዳት ምክንያት እንደማይኖሩ ነው የተረጋገጠው። በቶተንሃም ሆትስፐርስ በኩል ግን ዘንድሮ በተለይ ቶተንሃም ሆትስፐርስን ወደኋላ እንዲቀሩ ካደረጋቸው ትልልቅ ምክንያቶች አንደኛው የተጫዋቾች ጉዳት ነው። በርከት ያሉ ተጫዋቾች አሁንም በጉዳቱ ላይ ነው የሚገኙት። ከነዚህ መካከል ቤን ዴቪስ፣ ሞሐመድ ኩዱስ፣ ዲያን ኩሊሴቭስኪ፣ ዊልሰን ኦዳበርት፣ ክሪስቲያን ሮሜሮ፣ ሻቪ ሲሞንስ እና ዶሚኒክ ሶላንኬ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖሩ ይፋ የተደረጉ ተጫዋቾች ናቸው። ጄምስ ማዲሰን ግን ከጉዳት አገግሞ ባለፈው ሳምንትም ተቀይሮ ገብቶ ጨዋታውን ማድረጉ ይታወሳል። 40341 ደጋፊዎችን በሚይዘው ስታንፈርድ ብሪጅ የዛሬው ጨዋታ ይደረጋል። ስቱዋርት አትዌል ደግሞ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ከዛ ውጪ ያለፉትን የእነዚህ ሁለት ቡድኖች የእርስ በርስ 3 ግንኙነቶችን ከተመለከተን ቸልሲ 3ቱንም ማሸነፍ ችሏል። ባለፉት የእርስ በርስ በተገናኙባቸው 3 ጨዋታዎች በዚህ ውድድር ዓመት በቶተንሃም ሆትስፐርስ ስቴዲየም በተደረገው የመጀመሪያው ዙር ጨዋታ ቸልሲ 1-0 በሆነ ውጤት ነበር ማሸነፍ የቻለው። አምና የተደረጉ ሁለቱን ጨዋታዎች ደግሞ እንዲሁ ቸልሲን ያሸነፈው አንዱን 1-0። ከዛ ውጪ በቶተንሃም ሆትስፐርስ ስቴዲየም የተደረገውን ጨዋታ ቸልሲ 4-3 በሆነ ውጤት ማሸነፍ ችሎ ነበር። የዛሬው ጨዋታ በጉጉት ይጠበቃል። ልክ ምሽት 4 ሰዓት ከሩብ ሲል ደግሞ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች እነዚህን ነው የሚመስሉት። ወደ ቤተሰቦቻችን እነዚህ ከውጤት መረጃዎቻችን ወጣ እንበልና አንድ ጉዳይን እናንሳ። በተለይ በርካቶች በጉጉት ሲጠብቁት የነበረ አንድ ጉዳይ ነው የምናነሳው። ይህም የብራዚል ብሔራዊ ቡድንን የተመለከተ ጉዳይ ነው። በተለይ ብራዚል ብሔራዊ ቡድን ይመለሳል ወይ ወይም ደግሞ ኔይማር ጁኒየር በድጋሚ ጥሪ ይቀርብለታል ወይ የሚል አይነት ጥያቄ እየተጠየቀ እንደነበረ በርካቶቻችን እናስታውሳለን። እና የተለያዩ ጉዳዮች ትላንትና ተነስተዋል። በተለይ ከኔይማር ጁኒየር ጋር በተያዘ እንዲሁ ደግሞ ከአጥቂ መስመር ምርጫዎቻቸው ጋር በተያዘ በርካቶች ሀሳቦቻቸውን እየሰነዘሩበት ነው የሚገኘው። የብራዚል ብሔራዊ ቡድን ትላንትና ለዓለም ዋንጫ የሚጠቀሙበትን ብሔራዊ ቡድናቸውን ይፋ አድርገዋል። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ የ2026 የዓለም ዋንጫ ስብስባቸውን ነው ይፋ ያደረጉት። አሰልጣኝ ካርሎ አንቸሎቲ በዓለም ዋንጫ ስብስባቸው ኔይማር ጁኒየርን አካተውታል። ትላንትና ይፋ በተደረገው የብሔራዊ ቡድን ስብስብ ኔይማር ጁኒየር ተመልሷል። በተጨማሪም ኤንድሪክ ፊሊፔም ከብሔራዊ ቡድን ጥሪ እንደቀረበለት ጭምር ነው የተናገረው። በጣም አወዛጋቢ ከነበሩ ጉዳዮችና በርካቶችም እንዲሁ ጥያቄዎች ካነሱባቸው ነገሮች አንደኛው ግን የቼልሲው ተጫዋች የሆነው ዣኦ ፔድሮ ትላንትና ጥሪ አልቀረበለትም ወይም በዓለም ዋንጫው ላይ በብራዚል ብሔራዊ ቡድን ውስጥ አንመለከተውም። ዘንድሮ ምናልባት መጥፎ በነበረው የቼልሲ ውድድር ዓመት ጥሩ ከነበሩ ተጫዋቾች መካከል አንደኛው ነው። ቼልሲ ከፍተኛ ግብ አስቆጣሪ እንደሆነ ጭምር ይታወቃል። ምናልባት ዣኦ ፔድሮ በዚህ ውድድር ዓመት በአጠቃላይ በተጫወታቸው ጨዋታዎችም
20 ጎሎችንና 6 አሲስቶችን በአጠቃላይ በዚህ ውድድር ዓመት በሁሉም ውድድሮች 26 የግብ አስተዋጽኦችን ማድረግ የቻለ ተጫዋች ነውና ነገር ግን በካርሎ አንቸሎቲ ግን እምነት ማግኘት አልቻለም ወይም በካርሎ አንቸሎቲ ሊመረጥ አልቻለም። ዣኦ ፔድሮ በቅርቡ አንድ ሀሳብን ሰጥቶ ነበር። ብራዚላዊው ተጫዋች ዣኦ ፔድሮ በቅርቡ ኔይማር አብሮን ወደ ዓለም ዋንጫ እንዲመጣ ፈልጋለሁ ብሎ ሀሳቡን ሰጥቶ ነበር። ኔይማር መጥቷል፣ እሱ ግን ከብሔራዊ ቡድን ስብስቡ ውጪ ተደርጓል። ዣኦ ፔድሮ አብሮኝ እንዲጓዝ የምፈልገው ተጫዋች ኔይማር ነው ሲል ነበር የተናገረው። አሁን ላይ ግን ኔይማር ጥሪ ሲቀርብለት ዣኦ ፔድሮ ግን በብሔራዊ ቡድን ስብስብ ውስጥ የለም። ዣኦ ፔድሮ በውድድር ዓመቱ እንዳልኳችሁ ለቸልሲ ከፍጹም ቅጣት ምት የጸዱ 23 ጎሎችን ያስቆጠረ ተጫዋች እንደሆነ ጭምር ነው የተመለከተ ነውና በጣም ጥሩ የሚባል ሲዝንን አሳልፏል። ነገር ግን ሳይካተት ቀጥቷል። ካርሎ አንቸሎቲ ከዚህ ጋር በተያያዘ አንድ ሀሳብን አንስተዋል። ዣኦ ፔድሮ ባለመመረጡ በጣም አዝኛለሁ ሲሉ ነው ካርሎ አንቸሎቲ የተናገሩት። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ በቡድን ምርጫ ላይ ምክር መቀበላቸውን የገለጹት ከጋዜጠኞች፣ ከተጽዕኖ ፈጣሪዎች፣ ከኮሜንታተሮች እንዲሁም ደግሞ ከአሁንና ከቀድሞ ተጫዋቾችም ብዙ ምክር ተቀብያለሁ ሲሉ ነው ካርሎ አንቸሎቲ የተናገሩት። አክለውም እንደ ዣኦ ፔድሮ ሁሉ ላልተመረጡ ተጫዋቾችም በጣም አዝኛለሁ ሲሉ ጭምር የተናገሩት። ነገር ግን ወደፊት እድሉን ያገኛሉ ሲሉ ነው የተናገሩትና የዣኦ ፔድሮ አለመጠራት ትላንትና ምናልባት ከብራዚል ብሔራዊ ቡድን ጥሪ ጋር በተያያዘ በርካቶች የተገረሙበትና ኔይማር ጁኒየር በመመለሱ ደግሞ እጅግ በጣም በርካቶች የተደሰቱበት ነበር። ትላንትና አሰልጣኝ ካርሎ አንቸሎቲ ኔይማር ጁኒየር መመረጡን ይፋ ሲያደርጉና ወይም ተጫዋቾች ስብስባቸውን ይፋ ሲያደርጉ እንዲሁ የኔይማር ስም ሲጠቀስ መድረኩ ላይ የነበሩት ወይም ደግሞ አዳራሽ ውስጥ የነበሩት ደጋፊዎች እጅግ በጣም ትልቅ ጨብጨባዎችንና ትልቅ ድጋፋቸውን ለኔይማር ጁኒየርም ሲያሳልፉ እንደነበር ጭምር የተመለከተ ነው። ሌላኛው ሪቻርልሰንም ከዓለም ዋንጫ ስብስብ ውጭ ሆኗል። እርግጥ ነው ዘንድሮ ጥሩ የሚባል የውድድር ዓመትን ማሳለፍ አልቻለም። በርካቶቻችን ግን የምናስታውሰው በ2022 የዓለም ዋንጫ ላይ ለብራዚል ብሔራዊ ቡድን በተለይ ደግሞ ቆንጆ ጎልን ማስቆጠሩ እናስታውሳለን። ከዛ ውጪ በሴሌብሬሽኑ የምናስታውሰው ነበር። ሪቻርልሰን ግን ዘንድሮ በብራዚል ብሔራዊ ቡድን ስብስብ ውስጥ የማይኖር ነው የሚሆነው። ብራዚል የፊት መስመር አጥቂ ሪቻርልሰን በብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ አልተካተተም። ሪቻርልሰን ከወር በፊት በቀጣዩ የዓለም ዋንጫ ውድድር ስልክ ይዞ እንደማያቀና ገልጾ ነበር። ነገር ግን ስልክ አይደለም ራሱም ጭምር እንደማያቀና ነው ትናንትና የተረጋገጠው። ውጫዊ የሆኑ ጫናዎችን ለመቀነስ ወደ ዓለም ዋንጫው ስልክ ይዤ አልሄድም ሲል ነበር ሪቻርልሰን በቅርቡ የተናገረው። አሁን ላይ ግን ተጫዋቹ በብሔራዊ ቡድን ስብስብ ውስጥ ጭምር እንደሌለ ነው ትናንትና የተመለከት ነው። በአጠቃላይ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ለማን ነው ጥሪ ያደረጉት ታዲያ ብላችሁ ጥያቄን የምታቀርበው ከሆነ የተጫዋቾቹን እንመልከት። በግብ ጠባቂነት 3 ግብ ጠባቂዎችን ይፋ አድርገዋል። በዚህ መሰረትም የሊቨርፑሉ ግብ ጠባቂ የሆነው አሊሰን ቤከር በዚህ ዝርዝር ውስጥ አለ። ከዛ ውጪ የቀደመ ማንቸስተር ሲቲ ግብ ጠባቂ አሁን በፌነርባቼ እየተጫወተ የሚገኘው ኤደርሰን እና ከዛው ከብራዚል ሊግ ደግሞ ዌቨርተን የተመረጡ ግብ ጠባቂዎች ናቸው። በተከላካይ ስፍራ ላይ አሌክሳንድሮ እንዲሁ ደግሞ ብሬመር ተመርጧል። የዩቬንቱሱ ተከላካይ ግሌሰር ብሬመር ተመርጧል። ዳኒሎ፣ ዳግላስ ሳንቶስ፣ ጋብሪኤል ማጋሌሽ፣ ኢባኔስ፣ ሊዮ ፔሬራ፣ ማርኪኒዮስ እና ዌስሊ ናቸው። እነዚህ ተጫዋቾች ጥሪ ቀርቦላቸዋል። በተከላካይ ስፍራ ላይ በአማካይ ስፍራ ላይ ብሩኖ ጉማሬሽ፣ ካርሎስ ካሴሜሮ፣ ዳኒሎ ሳንቶስ፣ ፋቢኒዮ እና ሉካስ ፓኩዌታ የተመረጡ የአማካይ ስፍራ ተጫዋቾች ናቸው። በአጥቂ ስፍራ ላይ ኤንድሪክ ፊሊፔ፣ ጋብሪኤል ማርቲኔሊ፣ ኢጎር ቲያጎ፣ ሉዊስ ሄንሪኬ እንዲሁ ማቲዮስ ኩኛ፣ ኔይማር ጁኒየር፣ ራፊኒያ፣ ረያን እና እንዲሁ ቪኒ ጁኒየር ናቸው። ጥሪ እንደቀረበላቸው የተመለከትነው እነዚህ ተጫዋቾች ጥሪ ቀርቦላቸዋል ከብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ። ክለቦችን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከተ መረጃን ነው ወደ እናንተ የምናደርሰው። በዚህ ሳምንት ማንቸስተር ዩናይትድ የተወዳጁ እንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብሩን ከኖቲንግሃም ፎረስት ጋር ማድረጉን እናስታውሳለን። ጨዋታውንም በማሸነፍ የዘንድሮ የተወዳጁ የእንግሊዝ ፕሪሚየር ሊግ 3ኛ ደረጃን ይዘው ማጠናቀቃቸውን እናስታውሳለን። በጨዋታው ላይ ደግሞ በርካቶች ትኩረት ሰጥተውት የነበረው የብሩኖ ሚጌል ፈርናንዴዝ አሲስትንም የምናስታውሰው ነው። በጨዋታው ላይ ግን ትኩረት ከሳቡ ጉዳዮች መካከል አንደኛው ማንቸስተር ዩናይትድ ያስቆጠረው ሁለተኛ ጎል ነው። ማቲዮስ ኩኛ ያስቆጠረው ጎል ማለት ነው። በዛ አጋጣሚ ላይ ብሪያን ኤምቤሞ በእጅ ነክቷል የሚል በጣም ሰፊ ክርክሮች ተነስተው እንደነበር እናስታውሳለን። የቫር ጣልቃ ገብነት ጭምር ተጨምሮበት በቫር ውሳኔ የብሪያን ኤምቤሞ የእጅ መንካት እንግዲህ ብዙም ኢፌክት አልነበረውም በጎሉ ላይ በሚልና በተለያዩ የውሳኔዎች ምክንያትም በተለይ ማንቸስተር ዩናይትድ ማቲያስ ኩኛ ያስቆጠረው ጎል እንዲጸድቅ ተደርጎ እንደነበር እናስታውሳለን። ነገር ግን
ትላንትና ይፋ በተደረገ መረጃ መሰረት ግን የዳኞች ማህበር ኖቲንግሃም ፎረስትን ይቅርታ ጠይቋል። ማንቸስተር ዩናይትድ ያስቆጠሩት ሁለተኛ ግብ መጽደቁ ስህተት እንደነበር ነው የዳኞች ማህበር ያረጋገጡት። ማቴዎስ ኩኛ ግቡን ከማስቆጠሩ በፊት ብሪያን ኤምቤሞ ኳስ በያዘበት መንገድ ላይ አከራካሪ ሆኖ እንደነበር እናስታውሳለን። አሁን ላይ የዳኞች ማህበር ፕሬዝዳንት ሃዋርድ ዌብ ግቡ በእጅ መነካቱን ተከትሎ መሻር እንደነበረበት ነው የገለጹት። ይህንን ተከትሎ ሃዋርድ ዌብ የኖቲንግሃም ፎረስት ኃላፊዎችን አግኝተው ይቅርታ መጠየቃቸውና ስህተት እንደሰሩ ማመናቸው ነው ይፋ የተደረገው። ስለዚህ ማቲያስ ኩኛ አስቆጥሮት የነበረው ኳስ እንግዲህ አጨቃጫቂ የነበረችው ኳስ ማለት ነው ስህተት እንደነበር ነው የዳኞች ማህበር ይፋ ያደረጉት። ማቲያስ ኩኛና ብሪያን ኤምቤሞ በዚህ ውድድር ዘመን አስቸጋሪ ጊዜያትን ማሳለፋቸውን እናስታውሳለን። አንዳንድ አስቸጋሪ ጊዜያቶችን ቢያሳልፉም ለማንቸስተር ዩናይትድ ግን በጣም ጥሩ ግልጋሎቶችን የሰጡ ተጫዋቾች እንደነበሩ እናስታውሳለን። እርግጥ ነው ብሪያን ኤምቤሞ በተለይ ከአፍሪካ ዋንጫው በፊት የነበረውን አቋም ከአፍሪካ ዋንጫው በኋላ በድጋሚ ማሳየት ተስኖታል። ከአፍሪካ ዋንጫው በፊት ተደጋጋሚ ጎሎችን ለማንቸስተር ዩናይትድ የሚያስቆጠር በጣም ጥሩ እንቅስቃሴዎችን የሚያደርግ ተጫዋች እንደነበር እናስታውሳለን። ከዛ በኋላ ግን የነበረው ብሪያን ኤምቤሞ ግን የምናውቀው አይነት አልሆነም ነበር። ነገር ግን ሁለቱ ተጫዋቾች በዚህ ውድድር ዘመን አንዳንድ አስቸጋሪ ጊዜያቶችን ቢያሳልፍም ነገር ግን እነሱን ተመልክቼ በማንቸስተር ዩናይትድ ማሊያ መጫወት አይገባቸውም ብዬ ግን አንድም ቀን አስቤ አላውቅም ብሏል። የማንቸስተር ዩናይትድ የቀድሞ ተጫዋች የሆነው ጋሪ ኔቭል ነው ይህንን ሀሳብ የሰጠው። ሁልጊዜም ቢሆን ጥራታቸውን ለማሳየት ሜዳ ላይ የማይፈጥሩት ነገር የለም። ጥራታቸውን ለማሳየት በጣም ይጥራሉ። በውስጣቸው ደግሞ ትልቅ ፍልሚያና ጽናትም ያላቸው ተጫዋቾች ናቸው። የማንቸስተር ዩናይትድ የፊት መስመር ተጫዋቾች ጠንክረው መስራት፣ ኳስን ለማግኘት ደግሞ መራብና ወደፊት መሮጥ ይኖርባቸዋል። ለዚህ ደግሞ እነ ማቲያስ ኩኛ በጣም ትልቅ ምሳሌ ናቸው ሲልም ጭምር ነው የተናገረውና እነዚህ ተጫዋቾች በጣም ታታሪዎች ናቸው። እንዲሁ ደግሞ ጽናታቸውን በጣም አስደናቂ ነው። ለማንቸስተር ዩናይትድ አንድም ቀን አይገቡም ብዬ አስቤያቸው አላውቅም ሲልም ጭምር ነው የተናገረው። ጋሪ ኔቭል ነው ይህንን ሀሳብ እንደሰጠ የተመለከት ነው። ከትላንትና በስቲያ በተደረገ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር ብሩኖ ሚጌል ፈርናንዴስ የቴሪ ዳንኤል ኦንሪንና የኬቨን ዴብሮይናን ሪከርድ መጋራቱን እናስታውሳለን። ትናንትና ምሽት በነበረው ፕሮግራማችን ላይ የዚህ የብሩኖ ሚጌል ፈርናንዴስ 20ዎቹ አሲስቶችን ከፋፍለን ተመልክተን ነበር። በተለይ ምን አይነት አጋጣሚዎች ላይ ነው አሲስቶችን ያደረገው የሚለውን ነገር እንግዲህ ገልጸንላችሁ እንደነበር ይታወሳል። 12ቱ አሲስቶች የተገኙት ቡድኑ አቻ በነበረበት ሰዓት እንደነበረ እናስታውሳለን። ከዛ ውጪ 5ቱ አሲስቶች የተገኙት ደግሞ ማንቸስተር ዩናይትድ እየተመራ በነበረበት ሰዓትና ቡድኑ ወደ አቻነት ለመመለስ ባደረጉት ጥረት የተገኙ አሲስቶች እንደነበሩ፣ ከዛ ውጪ 3ቱ አሲስቶች ደግሞ ዩናይትድ በሚመራበት ሰዓት የነበሩ አሲስቶች እንደነበሩ ከፋፍለን ተመልክተናቸው እንደነበረ እናስታውሳለን። እንደሚታወቀው በሩበን አሞሪም ስር በተለይ ብሩኖ ሚጌል ፈርናንዴስ በ3-4-3 ሩበን አሞሪም ሲጫወት ለ17 ያክል ጨዋታዎች ማለት ነው በዘንድሮ የፕሪሚየር ሊግ የውድድር ዓመት ግማሹን ማለት ይቻላል 2 ጨዋታዎች ብቻ ናቸው ለግማሽ የቀሩትና ኦልሞስት ግማሹ ማለት ይቻላል ሩበን አሞሪም ይህንን ተጫዋች በደብል ፒቮት በመሃል ሜዳ ላይ ነበር የሚያጫውተው። ለጎሉ ቅርብ ሳይሆን ከዚህ በፊት ከምናውቀው ብሩኖ ፈርናንዴዝ ወደ ኋላ ሳብ ብሎ እንዲጫወት ነበር የሚደረገውና ይሄ ደግሞ አሲስት የማድረግንና የግብ ዕድሎች የመፍጠር አቅሙን እንደሚቀንስበት በርካቶች ያምናሉ። ታዲያ በዛ ቦታ ሆኖ በተጫወተባቸው ጨዋታዎች ላይ ወይም በእነዚህ 17 ጨዋታዎች ላይ 7 አሲስቶችን ማድረጉን የተመለከትነው 5 ጎሎችን ደግሞ አስቆጥሮ እንደነበር ተመልክተናል። ይሄ በጥልቀት ወደ ኋላ በመመለስ ሲጫወት ያስመዘገበው ቁጥር ነው እንግዲህ ነጥለን የተመለከትነው። ከዛ ውጪ ሴንትራል ሚድፊልደር ሆነው ደግሞ ካስመዘገቡት መጠን ግን የተሻለ ሆኖ እናገኘዋለን። እዛ ቦታ ላይ ተሰልፈው ከሚጫወቱ ተጫዋቾች ያስመዘገበው ቁጥር እጅግ በጣም ትልቅ እንደነበር ጭምር ነው የተመለከትነውና ከውድድር ዓመቱ አጋማሽ በኋላ በተለይ ደግሞ የሩበን አሞሪም ተሰናብቶ የማይክል ካሪክ መምጣት ሚና በኋላ ግን በ10 ቁጥር ሚና ላይ በምናውቀው ብሩኖ ፈርናንዴዝ በርካቶች በሚያውቁት ቦታ በደንብ የግብ ዕድሎችን መፍጠር በሚችልበት ወደ ጎሉ ደግሞ ወደ ተቃራኒ የግብ ክልል ሳጥንም በጣም ቀርቦ በተጫወተባቸው ጨዋታዎች ግን ብሩኖ ሚጌል ፈርናንዴዝ በጣም ጥሩ የሚባሉ ቁጥሮችን ማስመዝገብ ችሏል። እንግዲህ ብሩኖ በነዛ ጨዋታዎች ላይ 13 ያክል አሲስቶችን ማድረግ የቻለ ነው። በተለይ ከጃንዋሪ 7 እስከ ሜይ 17 ድረስ ማለት ነው እነዚህን ቁጥሮች ማስመዝገብ የቻለው። በአጠቃላይ 17 ጨዋታዎች ላይ ነው የተካፈለው። 3 ግቦችን ያስቆጠረው። ያስመዘገባቸው የአሲስቶች ቁጥር ደግሞ 13 አሲስቶች እንደሆኑ ጭምር ነው የተመለከት ነው። ከነዚህ ውስጥ 10 አሲስቶች ከክፍት ጨዋታ የተገኙ አሲስቶች ናቸው፣ ወይም ደግሞ በጨዋታ ላይ የተፈጠሩ የግብ ዕድሎች ናቸው፣ ከቆሙ ኳሶች ሳይሆኑ። የፈጠራቸው የጎል ዕድሎች 81 እንደሆኑ ነው ይፋ የተደረገው። በአማካይ በጨዋታ የፈጠራቸው ዕድሎች 4.8 ነው በየጨዋታው በአቬሬጅ የሚፈጥረው።
በአጠቃላይ ትልልቅ እድሎችን ከተመለከትን ደግሞ 32 ትልልቅ የግብ እድሎችን መፍጠር ችሏል። በአማካይ በ90 ደቂቃም 1.4 ትልቅ እድሎችን ይፈጥራል ማለት ነው። በየጨዋታዎቹ ያገኘው አማካይ ሬቲንግ ደግሞ ከጃንዋሪ 17 ወይም አሰልጣኝ ሩበን አሞሪም ተሰናብቶ አሰልጣኝ ማይከል ካሪክ አሰልጣኝ ሆኖ ከተሾመበት ጊዜ በኋላ የተመዘገቡ ቁጥሮችን ነው እየተመለከትን የምንገኘው ውድ ቤተሰቦቻችንና በዛ ጊዜም 8.05 ነው እንግዲህ በአጠቃላይ ሬቲንጎችን ማስመዝገብ የቻለውና በተለይ ወደ 10 ቁጥር ሚና ጠጋ ብሎ ሲጫወትና ወደ ግቡ ጠጋ ብሎ ሲጫወት በጣም ጥሩ ቁጥሮችን እንደሚያስመዘግብ ነው ከብሩኖ ሚጌል ፈርናንዴስ ቁጥሮች እየተመለከትን የምንገኘው። በዚህ የውድድር ዓመት በሊጉ የብሩኖ አሲስቶች ለማንቸስተር ዩናይትድ 21 ነጥቦችን አስገኝተዋል። የእሱ አሲስቶች ወደ ጎልነት ተቀይረው ለማንቸስተር ዩናይትድ 21 የግብ ዕድሎችን እንዳስገኙለት ተመልክተናል። በዚህም ብሩኖ በ1994-95 በቶትናሙ ተጫዋች አንደርተን ተይዞ የነበረውን ሪከርድንም መስበር ችሏል። ያኔ አንደርተን 17 ነጥቦችን ነበር ማስገኘት የቻለው። ዘንድሮ ግን ብሩኖ 21 ነጥቦችን ማስገኘት የቻሉ አሲስቶችን ነው ማድረግ የቻለው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ የዦዜ ሞሪኒዮ ጉዳይ ነው። አሰልጣኝ ዦዜ ሞሪኒዮ ወደ ሪያል ማድሪድ መመለሳቸው ይታወቃልና በቀጣይ ከማንቸስተር ዩናይትድ እንደሚፈልጉት ተጫዋች እንዳለ ይፋ ተደርጓል። ይህ ተጫዋች ዲየጎ ዳሎ ነው። የዚህ ተጫዋች ትልቅ አድናቂ በመሆናቸው ሪያል ማድሪድ በዚህ ክረምትም ይህንን የማንቸስተር ዩናይትድ የመስመር ተጫዋችም እንዲያስፈርምላቸው ጥረት እንደሚያደርጉ ነው ይፋ እየተደረገ የሚገኘው። ስለዚህም ዦዜ ሞሪኒዮ የዲየጎ ዳሎ አድናቂ ነውና ወደ ሪያል ማድሪድ እንዲመጣም ትልቅ እገዛዎችንና ጥያቄዎችን ሊያቀርቡ እንደሚችሉ እየተገመተ ነው የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ፔፕ ጓርዲዮላ ማንቸስተር ሲቲን እንደሚለቅ ይፋ አድርጓል። ስፔናዊው አሰልጣኝ ፔፕ ጓርዲዮላ በውድድር ዘመኑ መጨረሻ ማንቸስተር ሲቲን እንደሚለቅ ነው ይፋ ያደረገው። ፔፕ ጓርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ ለክለቡ ቅርብ የሆኑ የመረጃ ምንጮችም ይፋ አድርገውታል። ሲቲዎች ስለ አሰልጣኙ መልቀቅ እስካሁን በይፋ የተናገሩት ነገር የለም። ማንቸስተር ሲቲ ከአስተን ቪላ ጋር የሚያደርገው ጨዋታ የፔፕ ጓርዲዮላ ያ በርካታ የውድድር ዓመታትን በማንቸስተር ሲቲ ቤት በድንቅ አሰልጣኝነቱ የተመለከትነው ሰው አሁን ላይ የመጨረሻው ጨዋታ ይሆናል ተብሎ ተጠብቋል። አሰልጣኝ ኤንዞ ማሬስካ ደግሞ ፔፕ ጓርዲዮላን ተክቶ ማንቸስተር ሲቲን በቀጣይ ይረከባል ተብሎ የሚጠበቀውና ብቸኛው ዝርዝር ውስጥ የሚገኝ አሰልጣኝ እንደሆነ ይፋ ተደርጓል። ማንቸስተር ሲቲዎች በቀጣይ የሚመለከቱት ብቸኛው የአሰልጣኝ እጩም ኤንዞ ማሬስካ እንደሆነ ጭምር ነው ይፋ የተደረገው። የሲቲ የዓመቱ ምርጥ ተጫዋች ማን ይሆናል የሚለው በርካቶች በጉጉት የሚጠብቁት ጥያቄ ነው። በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲ የውድድር ዓመቱ ምርጥ ተጫዋች 3 እጩዎችን ይፋ አድርገዋል። በዚህ መሰረትም ጀረሚ ዶኩ፣ ከዛ ውጭ ደግሞ ሌሎች 2 ተጫዋቾች አብዲኮድር ኩሳኖቭ እና ኒኮ ኦራይሊ በእጩነት መቅረብ የቻሉ ተጫዋቾች እንደሆኑ ነው ይፋ የተደረገው። ስለዚህም የማንቸስተር ሲቲ የወሩ ምርጥ ተጫዋች እጩዎች እነዚህ ሆነው ነው የተመረጡት። ፔፕ ጓርዲዮላ ይናገራል። የኤፍ ካፕን የማሸነፍ ስሜት ይዘን መጓዝን እንመርጣለን፣ ውጤት ለማምጣትም ወደ ቦርንመዝ እናመራለን ሲልም ነው ፔፕ ጓርዲዮላ እየተናገረ የሚገኘው። ብቸኛው የምንፈልገው ነገር በመጨረሻው ጨዋታ ከደጋፊዎቻችን ጋር መሆንና የዋንጫውን ፉክክር እስከ አስተን ቪላ ጨዋታ ድረስም ማድረስ ነው ብሏል ፔፕ ጓርዲዮላ። ስለዚህ ሳምንት እና ደግሞ ምን እንደሚሰማውም ተጠይቆ ነበር። ቦርንመስ እና ደግሞ ቦርንመዝን ማሸነፍ ብቻ ነው የሚሰማኝ። በ16 ወይም በ17 ጨዋታዎች አልተሸነፉም። የእነሱ ጉዞ የሚያስገርም ነውና ይህንን መክታት ይኖርብናል ሲልም ነው የተናገረው። የቦርንመዝ ያለመሸነፍ ጉዞን ማቆም አለብን፣ ካልሆነ ግን ሁሉ ነገር እያበቃልናል ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። የአርሰናልና የበርንሌ ጨዋታን በተመለከተም ጥያቄ ቀርቦለት ነበር። የተለያዩ ጉዳዮችንም አንስቶበታል። ሌላኛው አንቷን ሴሜኒዮ ወደ ቦርንመዝ ስለመመለሱም እንዲሁ ይናገራል። ምክንያቱም ከቦርንመዝ ነበር በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች ማምጣታቸውን የምናስታውሰውና ከዚህ ተጫዋች ጋር በተያያዘ ጥያቄዎች ቀርቦለት ነበር። ምን እየተጫወተ እንዳለና ምን ያክል ትልቅ ዋጋ ያለው ተጫዋችም እንደሆነ በደንብ ጠንቅቀን እናውቃለን ሲል የመሰከረለት። ማንቸስተር ሲቲ በኦማር ማረሙሽ ብቃት ደስተኞች እንደሆኑ ይፋ ተደርጓል። እናም ደግሞ በዚህ ክረምት ከሌሎች ክለቦችም ፍላጎት ቢኖርም እንኳን እሱን ማቆየትን ምርጫቸው ያደርጋሉ ተብሎ እንደሚጠበቅ ነው ዘገባዎች እየጠቆሙ የሚገኙት። በተጨማሪም ኦማር ማርሙሽ በማንቸስተር ሲቲም ደስተኛ ነው፣ ነገር ግን የበለጠ ሚናና ተጨማሪ የመጫወቻ ደቂቃዎችንም ማግኘት እንደሚፈልግ ጭምር ነው ይፋ የተደረገው። ስለዚህ ኦማር ማርሙሽን የመልቀቅ ብዙም ፍላጎት እንደሌላቸው ነው መረጃዎች እየጠቆሙ የሚገኙት። በማንቸስተር ሲቲ በኩል የወጡ መረጃዎች እንደሚያሳዩት የማንቸስተር ሲቲ በማርኮ ፓይስትራ ላይ ያለው ፍላጎት ከኤንዞ ማሬስካ እንቅስቃሴ ጋር ተያይዞ እየተነሳ ነው። ማንቸስተር ሲቲ ፔፕ ጓርዲዮላን በኤንዞ ማሬስካ ከተካ ኢንተር ሚላን በ40 ሚሊዮን ዩሮ እንዲሁ
40 ሚሊዮን ዩሮ ለ21 ዓመቱ የአታላንታ ዊንግ ባክ ለሆነ ተጫዋች ማርኮ ፓይስትራ ያቀረበውን ሊከፍል ይችላል ተብሏል። የሲቲ ፍላጎት የተጫዋቹን ዋጋ ወደ 50 እና 60 ሚሊዮን ዩሮ ሊያሳደገው ይችላል። ፓሌስትራ በዚህ ወቅትም በካግሊያሪ 1 ጎልና 4 አሲስቶችን ያስመዘገበ ጥሩ ተጫዋች እንደሆነ የተመሰከረለት ተጫዋች እንደሆነ ነው ይፋ እየተደረገ የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። ትልቅ ዋንጫዎችን ለማሸነፍ የቻልነውን እናደርጋለን ብለዋል ስታን ክሮንኬ ነው ይህንን ሀሳብ የሰጠው። የአርሰናል ባለቤት የሆነው ስታን ክሮንኬ ቡድኑ ትልቅ ዋንጫዎችን የማሸነፍ የቻለውን ሁሉ እንደሚያደርግ ነው የተናገሩት። ትልቅ ዋንጫዎችን ለማሸነፍ የቻልነውን ሁሉ እናደርጋለን ሲሉ አሜሪካዊው ባለሀብት መልእክታቸውን አስተላልፈዋል። አክለውም በክለቡ ያሉ ሁሉም ሰዎች ቀጣይ ሳምንት የማይረሱ ለማድረግም ጠንክረው እንደሚሰሩ እርግጠኛ ነኝ ሲሉ ጭምር የተናገሩት። ክለቡ በቀጣይ ክረምትም ቡድኑን ማጠናከሩን ይቀጥላል ያሉት ስታን ክሮንኬም በድጋሚ ኢንቨስት እናደርጋለን ሲሉም ይናገራሉ። ገና ጠንካራ ግዛቶችን እንገነባለን የሚሉት ስታን ክሮንኬ ክለቡ ይገባዋል፣ አርቴታም ይገባዋል፣ የተለየ ነገር ለመገንባትም እየሞከረን ነው ሲሉም ጭምር ነው ስታን ክሮንኬ የተናገሩት። የቀድሞ የአርሰናል ግብ ጠባቂ የነበረው ዳቪድ ሲመን ደግሞ ስለ ዳቪድ ራያ ይናገራል። ቀን በቀን የተሻለ ተጫዋች እየሆነ ነው። ይህ ማለት ደግሞ ያስደስታል። ምክንያቱም መጀመሪያ ሲመጣ ራምስዴል የደጋፊው ተመራጭ ሆኖ ቦታውን ሲወስድም ትንሽ ተቸግሮ ነበር። ከዛ ግን ማሊያውን ወደ 1 ቁጥርነት ቀየረ። እናም ደግሞ አንደኛ መሆኑንም ያውቃል፣ ያምንበታል። እናም በየቀኑ ምርጥ እንደሆነ እያሳየ ይገኛል። እስካሁን ድረስ ምርጥ ሴቮችንም ጭምር አድርጓል። ይሄ የምርጥ ግብ ጠባቂዎች መገለጫ ነው ሲልም ጭምር ነው የተናገረው። ይህ የቀድሞ የአርሰናል ግብ ጠባቂ የነበረው ዳቪድ ሲማን ነው ስለ ዳቪድ ራያ ሀሳቡን የተናገረው። የሊቨርፑል ጉዳዮችን ደግሞ እናንሳ። ጄሚ ካራገር በሳምንቱ መጨረሻም ሳላህን ከጨዋታ ውጪ ለማድረግ ስለሚነሱ ጥሪዎችም የተናገረው ምላሽ አለ። ማንኛውም አሰልጣኝ ራሱን ለመጉዳት ሲል ሞኝነት ይፈጽማል ብዬ አላስብም። አሁን ላይ በሳምንቱ መጨረሻ ሙሐመድ ሳላህን ማሰለፍ ለሊቨርፑል ጨዋታን የማሸነፍ የተሻለ እድል የሚሰጥ ከሆነ እሱን ደግሞ መምረጥ አለበት። በመጀመሪያ መልሴ ላይ ሙሐመድ ሳላህ ራስ ወዳድ በመሆኑ ተችቼው አውቃለሁ። አርነ ስሎት ግን ራስ ወዳድ መሆን አይችልም። ስለ ክለቡና ለክለቡ የሚበጀውን ማሰብ አለበት። ቦርንመዝ በሲቲ ላይ ጥሩ ውጤቶችን ካስመዘገበና ሊቨርፑል በብሬንትፈርድ ላይ ውጤት የሚያስፈልገው ከሆነ ሳላ በተሻለ ቡድን ውስጥም ይካተታል ብዬ ካመነ እሱን ማሰለፍ የግድ ይኖርበታል ሲልም የተናገረው። ነገር ግን ሊቨርፑል ቀድሞውኑ ለቻምፒየንስ ሊግ ማለፉን ካረጋገጠ ነገሩ ሊለይ ይችላል። አርነ ስሎት በሚቀጥለው የውድድር ዘመን እዚህ የሚቆዩትን ተጫዋቾች ሊያሰልፍ ይችላል እና ሙሐመድ ሳላን ከተቀየረ ወንበርም አስነስቶ ሊያስገባው ይችላል ተብሎ ይታሰባል። እርግጠኛ ግን አይደለሁም ብሏል ሲናገር ጄሚ ካራገር። አርነ ስሎት ሊቨርፑል ውስጥ ጠንካራ ተሰሚነት ባለው ቦታ ላይ አይደለም። ሳላህም እነዚያን አስቴቶች ደግሞ የሰጠው ለዚህ ነው። ሁኔታው እንደ አሌክስ ፈርጉሰን አይነት አይደለም። እሳቸው በጣም ተደማጭ ነበሩ፣ ክለቡን በእጃቸው አስገብተው ነበር፣ እናም የራሳቸውን ውሳኔ ይወስኑ ነበር። ጆዜ ሞሪኒዮ፣ የርገን ክሎፕ በሊቨርፑል ቤት እንደዚህ አይነት ሰዎች እንደዚህ አይነት ውሳኔዎችን ወስነው ምናልባትም በደጋፊዎች ድጋፍ እንዲሁ ሊያልፉ ይችሉ ነበር። አርነ ስሎት ግን ያ የደጋፊው ድጋፍ አሁን ላይ የለውም። ሳላ ይህንን ያደረገው ለዚህ ነው። ስሎት ለሳላ ተገቢውን የስንብት ጨዋታ ካልሰጠው ደጋፊዎች በአርነ ስሎት ላይ ይበልጥ እንደሚዞሩበት አስባለሁ። በሳላ ቅር የተሰኘሁት ለዚህ ነው፣ ምክንያቱም አሰልጣኙ በዚህ ጉዳይ ላይ ምንም አማራጭ እንደሌለው ጠንቅቆ ያውቃል ሲልም ነው ጄሚ ካራገር ሀሳቡን እየሰጠ የሚገኘው። ስለ ሙሐመድ ሳላህና ስለ አርነ ስሎት ውዝግባዊ አስተያየቶችም ሀሳቡን እየሰጠ የሚገኘው። ቨርጂል ቫን ዳይክ ይናገራል። ልጆቻችን ሲያድጉ አይተናል። የኔ ልጆችና የሙሐመድ ሳላ ልጆች አብረው ነው የሚጫወቱት። በነገራችን ላይ በየቀኑ ትምህርት ቤት ይገናኛሉ። እንዲሁ ደግሞ በአንፊልድ ጨዋታዎችም ሲኖሩ ደግሞ አብረው ይጫወታሉ። በቅርቡም ከሙሐመድ ሳላህ ጋርም እንዲሁ እያወራኝ ነበርና የሳላህ ልጅና የኔ ሴት ልጆችም ደግሞ ወደ ተለያዩ ቦታዎች ሲያቀኑ ፎቶዎችን እመለከታለሁ። ያኔ በጣም ትንንሽ ነበሩ። ያኔ በጣም እንግዲህ ትናንሽ ልጆች ስለነበሩ ሁሉንም ጨዋታዎች አብረው ይጫወቱ ነበር። በእግር ኳስ ተጫዋችነት በላይ ነን እኔና ሙሐመድ ሳላህ። ስለዚህም ከዚህ ክለብ ሲለቅም እንደሚናፍቀኝ ምንም ጥያቄ የለውም። እንዳለመታደል ሆኖ ምንም ነገር ለዘላለም አይቆይም። ባስመዘገብነው ስኬት ሁላችንም እንኮራለን። የክለቡ ታሪክ አካልም በመሆናችን መኩራት ይኖርብናል። ለነበረን ታላቅ ስኬትም ትልቅ ድርሻ በማበረከታችን መኩራት ብቻ ነው ያለብን። ይህ በጊዜ ሂደት ውስጥ የሚመጣ ነገር ነው። ምክንያቱም አሁንም ልክ እንደ ፈጣን ባቡር ወደፊት መጓዛችንን በቀጠለው የውድድር ዘመን ውስጥ እንገኛለን። ስለዚህም ደግሞ በሚቀጥሉት ጊዜያት እሱም መልካሙን ሁሉ እንዲገጥመው እመኝለታለሁ። ነገር ግን ምንም ነገር ዘላለማዊ አይደለም፣ ሁሉም ነገር መለዋወጡ አይቀሬ ነው ሲልም ጭምር ነው ከሙሐመድ ሳላህ ጋር ስላለው እንዲሁ የስንብት ጉዳይም ሀሳቡን የሰጠው ቨርጂል ቫን ዳይክ። የቸልሲን ጉዳዮች ደግሞ እንመልከት። እየወጡ ባሉ ዘገባዎች መሰረት ሻቪ አሎንዞ እግር ኳስ መጫወት የሚችል መሀል ተከላካይ
ጥልቅ አማካኝና ቨርሳታይል የሆነ ለ10 ቁጥር ቦታም የሚሆን ለመስመር አጥቂነትም መጫወት የሚችል ተጫዋችን ማስፈረም ትልቁ ፍላጎቱ እንደሆነ እየተነገረ ነውና እንደዚህ አይነት ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም እንቅስቃሴዎችን እንደሚያደርግ የሚያሳዩ ዘገባዎች እየወጡ ነው። በርከት ያሉ ዝውውሮችንም ለማድረግ እንቅስቃሴዎችን ያደርጋል ተብሎ ነው የሚታሰበው። ሻቪ አሎንሶ ከማሰልጠን ውጪ ግን በሚወጡ ተጫዋቾች አዲስ በሚመጡ ተጫዋቾችና እንዲሁ ደግሞ ተጫዋቾችን በማስፈረም በሚደረጉ ንግግሮች ላይ በሁሉ ነገር ይሳተፋል ተብሎ ነው የሚጠበቀው። ቼልሲም ልምድ ያላቸው ተጫዋቾችን በቡድኑ ለማካተት ተዘጋጅተዋል። እንዲያውም ልምድ ስላላቸው ብቻ ተጫዋቾች አይመጡም። እነዛ ልምድ ያላቸው ተጫዋቾች ባለው ችሎታም ተመልክተው ነው ወደ ዝውውሩ መስኮትም የሚገቡት ተብለው እንዲሁ ይጠበቃል። በቼልሲ በኩል ቻቪ አሎንሶ በዚህ ላይ የሚወስነው ቼልሲ ተጫዋቾችን ከመረጠ በኋላ የትኛው ለቡድኑ ይሆናል በሚለው የመጨረሻ ውሳኔ ላይ ቻቪ አሎንሶ እንደሚካተትበት ጭምር ነው ፋብሪዚዮ ሮማኖ ይፋ ያደረገው። ቻቪ አሎንሶ በሚቀጥለው ምዕራፉ ልዩ ስራዎችን እንደሚሰራ ነው የሚያምነው። ይሄ ምዕራፍ ደግሞ በቼልሲ እንደሚሆንም ጭምር በጣም እርግጠኛ ሆኗል ሲል ነው ፋብሪዚዮ ሮማኖ የተናገረው። ቼልሲ በአውሮፓ ትልቅና ታዋቂ ከሆኑ ክለቦች አንደኛው ነው። በምልመላና በሌሎችም የክለቡ ኃላፊነቶች ላይ የሚፈለገውን ቁጥጥር ለሻቪ አሎንሶ ከሰጡ ጥሩ አሰልጣኝ አግኝተዋል ሲልም ነው ሳሚ ሞክቤል ደግሞ መረጃውን ያጋራው። ከቼልሲ ጋር በተያዘ ሌላኛው የሚነሳ ጉዳይ ኮል ፓልመር እና ዣኦ ፔድሮ የማይነኩ ተጫዋቾች ናቸው። ቼልሲ ፓልመር የማይነካ ተጫዋች እንደሆነ ተናግሯል። በተመሳሳይ ዣኦ ፔድሮም የማይነካ ተጫዋች ነው። ዴላፕ፣ ጋርናቾ፣ ቶሲን፣ ባዲያሼል፣ ዮርገንሰን እና አክሰል ዲሳሲ እድል ካለ ግን የሚሸጡ ተጫዋቾች ናቸው። እንዲሁ ሳርና አቼፖንግም ደግሞ በውሰት ይወጣሉ ተብሎ ይታሰባል። ዣኦ ፔድሮን በተመለከተ ሰሞኑን ከባርሴሎና ጋር ስሙን በተደጋጋሚ ስንሰማው እንደነበር የምናስታውሰው ጉዳይ ነው። ነገር ግን ቼልሲዎች እንዳልኳችሁ ቀደም ብዬ በጭራሽ ይህንን ተጫዋች የመልቀቅ ፍላጎት የላቸውም። ስለዚህም ባርሴሎናዎችም ይህንን ተጫዋች የማግኘት እድላቸው በጣም ጠባብ ይሆናል ተብሎ ይታሰባል። ምክንያቱም ቼልሲዎች ይህንን ተጫዋች በዚህ ሰዓት የመልቀቅ ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙትን። ሌላኛው ፋብሪዚዮ ሮማኖ ያነሳው ጉዳይ ዣኦ ፔድሮ የቼልሲ ግልጽ ሀሳብ ነው፣ ምንም አይነት የመልቀቅ እድል የለውም። ከዛ ውጪ የሻቪ አሎንሶ በጣም የትልቁ የፕሮጀክቱ ትልቁ አካል ነው ብሎታል። ዣኦ ፔድሮን በተመለከተ ሲናገር የቼልሲ ጊዜያዊ አሰልጣኝ የሆኑት ካሉም ማክፋርለን ዛሬ ከቶትናም ጋር ከሚደረገው ጨዋታ አስቀድሞ ጋዜጣዊ መግለጫዎች ላይ የተለያዩ አይነት ሀሳቦችን አንስተዋል። በጣም አስደሳች ጊዜ ነው ወይም ዜና ነው። ትልቅ ልምድ ያለው ድንቅ አሰልጣኝን አግኝተናል። ለክለቡ አስደሳች ነው። እናም ደግሞ ሁላችንም ከሻቪ አሎንሶ ጋር አብረን ለመስራት በጉጉት እንጠብቃለን ያለው። አክሎም ይህ ሁልጊዜም ከፍተኛ አሰልጣኞችና ተጫዋቾችን የሚስብ ግዙፍ ክለብ ነው ሲልም ጭምር ነው የተናገረው። ሲናገር ካሉም ማክፋርለን ከሻቪ አሎንሶ ጋር በኮቺንግ ስታፍ ውስጥ አብሮ መስራት ስለመፈለጉ ጥያቄ ቀርቦለት ሲናገር ስለዚያ አላሰብኩኝም፣ ብዙ የምዘጋጅበት ነገር አለ ብሏል። ካሉም ማክፋርለን ላቪ ኮልዊል እንደገና መጫወት ይችል እንደሆነ ተጠይቀውም ከላቪ ኮልዊል ላይ ጥንቃቄዎችን ማድረግ አለብን፣ በእነዚያ ሁለት ጨዋታዎች ላይ ጥሩ ብቃት አሳይቷል፣ እንዴት እንደሚሆን እንመለከታለን ብሏል አሰልጣኙም። ስለ ቶተናም ጨዋታም ሲናገር በጣም ትኩረት እናደርጋለን፣ በተቻለ መጠን በደረጃ ሰንጠረዥ ውስጥም ከፍ ብለን ለመጨረስና የአውሮፓ እግር ኳስን ለማግኘትም ምርጡን እድል ለመስጠትም በሚቀጥሉት ሁለት ጨዋታዎች ላይ ማሸነፍ አለብን ሲል ምን የተናገረው። ስለ ሮሚዮ ላቪያም እንዲሁ ተናግሯል። ሮሚዮ ላቪያ ባለፉት ጨዋታዎች ላይ ትንሽ ጉዳት አጋጥሞት ነበር፣ ነገር ግን ምንም አይነት ከባድ ጉዳት አይደለም፣ ቀለል ያለ ነገር ነው። ከሮሚዮ ላቪያ ላይም ያንን አደጋ መውሰድ አንፈልግም፣ ጥንቃቄ ማድረግ አለብን ያለው። የቼልሲና የስፐርስ አስፈላጊነትን ይረዱ እንደሆነ ተጠይቀው ነበር። ተጫዋቾቹ ባለፉት ሁለት ጨዋታዎች ተጋድሎችን አድርገዋል፣ ልቦናዊነትንም እንዲሁ አሳይተዋል። ለእኔ ይህ ጉዳይ አይደለም፣ ሁሉም ሰው ስለ ፉክክሩ ያውቃል። ነገር ግን ሁለቱም ቡድኖች ብዙ የሚጫወቱባቸው ዓላማዎች ያሏቸው፣ ሁለቱም ቡድኖች ለነጥብ እየተፋለሙ ነው። ስለዚህም ተጨማሪ ተነሳሽነትን መጨመር አያስፈልገንም፣ ነገር ግን በተፈጥሮ ጨዋታዎች አጓጊ ይሆናሉ ሲልም ጭምር ነው አሰልጣኝ ካሉም ማክፋርለን ከዛሬው የቶትናም ሆትስፐርስ ጋር ከሚያደርጉት ጨዋታ ጋር አያይዘው የተለያዩ ሀሳቦቻቸውን ያነሱት። የሪያል ማድሪድ ጉዳዮችን ደግሞ እንመልከት። እንደ እውነቱ ከሆነ እሁድ ዕለት ከዦዜ ሞሪኒዮ ጋር ለምሳ ተገናኝተን ነበር። እናም ደግሞ ሪያል ማድሪድን እንደገና የማሰልጠን እድሉን በማግኘቱ በጣም ተደስቷል ሲል ይናገራል። ለስካይ ስፖርት የተናገረው ካፌል የተባለው ሰው እንደሆነ ይፋ የተደረገው ሪያል ማድሪድ እሱን የሚፈልጉት ቀደም ሲል በነበረው የስልጣን ዘመኑ ባሳየው ውጤት ምክንያት ጭምር ነው። የስፔን ላ ሊጋን ጨምሮ ዋንጫን ጨምሮ 100 ነጥቦንም ማስመዝገብ መቻሉ ይታወሳል። ከእርሱ በፊትም ሆነ ከእርሱ በኋላ በሪያል ማድሪድ ያንን ሪከርድ ያስመዘገበ አንድም አሰልጣኝ የለም። እናም ፍሎሬንቲኖ ፔሬዝ ይህንን ታሪክ ደግሞ ፈጽመው እንደማይረሱት ጭምር ነው እየተነገረ የሚገኘው። ዦዜ ሞሪኒዮ በአመራር ጸባዩ ድሮ እንደነበረው አይደለም። ከዚህ በፊት በነበረው ደግሞ ጠንካራ ዲሲፕሊን ላይ ጥገኛ ደግሞ እንዳልሆነ ጭምር የሚያሳዩ መረጃዎች ናቸው እንዳሉ
ዘገባዎች እየጠቆሙ የሚገኙት። ነገር ግን በሪያል ማድሪድ የመልበሻ ክፍል ውስጥ ያሉትን ችግሮች በቀላሉ መፍታት ይችላል። በጠንካራ ሰራተኝነት የሚያምኑትን ተጫዋቾች ሞሪኒዮ ከጎኑ ያሰልፏቸዋል። የመልበሻ ክፍሉ ጥብቅ ክትትል ይደረግበታል። ከዚያም በኋላ ሞሪኒዮ ማን መውጣት እንዳለበት በፍጥነት ይወስናል ተብሎ እንደሚጠበቅ ነው መረጃው ይፋ የተደረገው። ኤድዋርዶ ካማቪንጋ ለሪያል ማድሪድ እንደማይለቅ ግልጽ አድርጓል። ተጫዋቹ ከሌላ ክለብ የሚመጣን ጥያቄ በምንም አይነት ድርድር ማዳመጥ አይፈልግም ነው የተባለው። በቡድን ውስጥ ቦታውን መልሶ ማግኘት ብቻ ነው የሚፈልገው ሪያል ማድሪድ። አሁን ተጫዋቹ የቀረውን ውል ስላለ ያለው አማራጭ ተጫዋቹን ማቆየት ብቻ እንደሆነ ነው ጆርጅ ፒኮን የተባለው የመረጃ ምንጭም ይፋ ያደረገው። አንቶኒ ሩዲገር የሪያል ማድሪድ የ1 ዓመት የውል ማራዘሚያ ጥያቄን ተቀብሏል። በሚቀጥለው የውድድር ዘመንም በክለቡ ይቆያል ተብሎ ይታሰባል። ተጫዋቹ ውሉ ለ2 ዓመታት እንዲራዘምለት ፈልጎ የነበረ ቢሆንም ክለቡ ግን በእድሜያቸው ከ30 ዓመት በላይ ለሆኑ ተጫዋቾች የሚቀርበውን የ1 ዓመት የማራዘም ፖሊሲንም እንደተቀበለ ጭምር ነው እየተነገረ የሚገኘው። እሱም ደግሞ በዦዜ ሞሪኒዮ ስር የሚጫወት ይሆናል ተብሎ ይታሰባል። ቪኒሲዮስ ጁኒየር በዚህ ሳምንት እንግዲህ ክለቡን እንደሚለቅ ይፋ ያደረገውን ዳኒ ካርቫልን በተመለከተ አንዳንድ ሀሳቦችን አጋርተዋል። በተለይ ከዳኒ ካርቫል ስንብት ጋር በተያዘ በርከት ያሉ የሪያል ማድሪድ ተጫዋቾች ሀሳቦቻቸውን ሰጥተዋል በተለያዩ የሶሻል ሚዲያ አካውንቶቻቸው። ከነዚህ መካከል ቪኒሲዮስ ጁኒየር አንደኛው ነው። የምንጊዜውም ታላቅና ምርጡ የቀኝ ተከላካይ እንደሆነ እመሰክራለሁ ብሏል ቪኒ ጁኒየር። የድል መንገድን ያሳየና ሪያል ማድሪድን መሆን ማለት ምን ማለት እንደሆነ እንዲሁ እንድንገነዘብ የሚያደረገን መሪያችን ነው። የመልበሻ ክፍላችን እንዲሁ ትግሎችን፣ ዋንጫንና መቼም የማልረሳቸው እንዲሁ ደግሞ አፍታዎችን አብረን የተጋራንባቸው በርካታ ዓመታትን አሳልፈናል ብሏል። በጣም በምንወደው በዚህ ማሊያ ቻምፒየንስ ሊግን፣ ሊጎችን፣ የዓለም ዋንጫንና ታሪካዊ ምሽቶችንም ጭምር አብረን አሸንፈናል ብሏል። ለሁሉም ነገር አመሰግናለሁ ወንድሜ ሆይ ካንተ ለመማርና ይህንን ያክል ደግሞ ብዙ ጊዜያትን አብሬህ ደግሞ ለማሳለፍ በመታደሌም ትልቅ ክብርም ይሰማኛል ሲልም ጭምር ነው የተናገረው። ጁድ ቤሊንጋምን በኢንስታግራም ገጹ ላይ ስለ ዳኒ ካርቫሃልም ያሰፈረው መልእክት አለ። ካርቫሃል የማድሪዲስታ እውነተኛ መጋለጫ ነው ብሏል። ለክለባችን ለመጫወትም ምን እንደሚያስፈልግ በየቀኑ የሚያሳየን አርአያ ነው ብሎታል። ጁድ ቤሊንጋም ስለ ዳኒ ካርቫሃል ሲናገር በእያንዳንዱ የልምምድ ክፍለ ጊዜም ሆነ ጨዋታ ላይ የምታሳየው ትግል፣ ተወዳዳሪነትና መሪነት ወደር የለውም። ይህንንም ደግሞ በቅርበት ለማየትም መታደሌ ትልቅ ደስታ ነው ብሏል። ያለምንም ጥርጥር ከማንም ጋር ሊወዳደር የሚችል የዋንጫ ካቢኔ ካላቸው የምንጊዜ ምርጥ ተከላካዮችም ወይም ፉልባኮች አንዱ አንተ ነህ። ከሁሉም በላይ ግን በሚያስደንቅ እሴትም የምትመራና በዙሪያ ላሉት ሁሉ ደግሞ የምታስብ ትሁትና እውነተኛ ሰው እንደሆንክም ጭምር አውቃለሁ ሲልም ጭምር የተናገረው። በጣም እንናፍቅሃለን ሲልም ነው የተናገረው። ጁድ ቤሊንጋም ነው ስለ ዳኒ ካርቫሃል ሀሳቡን የሰጠው። ኤዲን ሃዛርድ አንድ ሀሳብን ሰጥቷል። እኔ ወደ ሪያል ማድሪድ ሳመራ የክሪስቲያኖ ሮናልዶን 7 ቁጥር ማሊያ መውሰድ አልፈለግኩም ነበር ብሏል። የምፈልገው የሉካ ሞድሪችን 10 ቁጥር ማሊያ ነበር። እንካውሰደው የሚለኝ መስሎኝ ነበር፣ ነገር ግን እሱ ሊሰጠኝ አልፈለገም ሲል የተናገረው ኤዲን ሃዛርድ ይቀጥልና እኔ ሪያል ማድሪድን የተቀላቀልኩት ሮናልዶን ለመተካት አልነበረም። ይህንን ያለው ሚዲያው ነው። እኔ የተለየ የጨዋታ ስታይል ነው ያለኝ። በአመት 60 ወይም 70 ጎሎችን ላስቆጥር በጭራሽ አልችልም። እኔ የመጣሁት እንደ ኤዲን ሃዛርድ የመጫወት እንጂ ሮናልዶን ለመተካት አልነበረም። ነገር ግን ታሪክ እንደሚያሳየው ነገሩ በጥሩ ሁኔታ አልተጠናቀቀም ሲልም ነው ኤዲን ሃዛርድ የተናገረው ከሪያል ማድሪድ ጋር ከነበረው ቆይታ ጋር አያይዞ ሀሳቡን ሲያጋራ። በዌስትሃም ዩናይትድ ምክንያት ላልተገባ ግብር የተዳረጉት የለንደን ከተማ ነዋሪዎችን እንመልከት። ከ13 ዓመታት ቆይታ በኋላ ከእንግሊዝ ፕሪምየር ሊግ ለመውረድም የተቃረበው ዌስትሃም ዩናይትድ በኪራይ ከሚጠቀመው ስቴዲየም ጋር በተያዘም የለንደን ከተማ ነዋሪዎች ላልተገባ ግብር ሊዳረጋቸው ተቃርቧል ተብሏል። ክለቡ በአሁኑ ሰዓት እየተገለገለበት የሚገኘውን የለንደን ስቴዲየም ከለንደን ከተማ አስተዳደር የተከራየው ሲሆን በአመት 4.4 ሚሊዮን ፓውንድም ይከፍላል ተብሏል። በሊጉ እንዲሁ ደግሞ ለመሰንበትም ከራሱ በላይ በቶትናም ሆትስፐርስ ውጤት ላይ የተመረኮዘው ዌስትሃም ዩናይትድ ባሳለፍነው የእረፍት ቀናትም በኒውካስል ዩናይትድ የደረሰበት የ3-1 ሽንፈት ውድቀቱን አፋጥኖበታል። የለንደን ከተማ ከንቲባ የሆኑት ሳዲቅ ካን ዌስትሃም ከወረደ እኛ እስከ 2.5 ሚሊዮን ፓውንድ በአመት ልናጣ እንችላለን ሲሉ ነው የተናገሩት። ስለዚህም ስፐርስን ለማይደግፉ ለለንደኑ ተወላጆች የምለው ምናልባትም ዌስትሃምን ደስ ብሏችሁ ልታበረታቱት ይገባል ነው። ምክንያቱም ዌስትሃም ከወረደ ግብር ከፋዩ ይሸነፋል ሲሉ ተናግረዋል። እንደ ለንደን ከተማ ከንቲባ ጽህፈት ቤት መልእክት ዌስትሃም ዩናይትድ በቀጣይ ዓመት በሻምፒየንሺፑ የሚጫወት ከሆነ ከለንደን ስቴዲየም የሚገኘውን የንግድ ገቢ ደግሞ ይቀንሳል።
ይህም ደግሞ ለስቴዲየም የስራ ማስኬጃ ወጪዎችና ለጥበቃ ባለሙያዎችም የሚከፈል ወጪ ስለማይኖር የለንደን ከተማ ግብር ከፋዮች ወጪውን ይሸፍናሉ ሲሉ ነው የተናገሩት። በሌላ በኩል ክለቡ በቀጣይ ደግሞ ዓመት በሻምፒዮንሺፑ የሚጫወት ከሆነ የሜዳ ላይ የጨዋታ መጠኑ ከ19 ወደ 23 ስለሚያድግም ለዚህ ደግሞ አገልግሎት የሚውል ወጪንም ግብር ከፋዮች የሚሸፍኑ ይሆናል ተብሎ ይታሰባል። በ2013 ላይ ተግባራዊ የተደረገና የለንደን ከተማ አስተዳደር የሚመራው የስምምነት ውልም ክለቦች የለንደን ስቴዲየምን ሲገለገሉና ለተጨማሪ ወጪ ሲዳረጉ የከተማው ግብር ከፋዮች ወጪን እንዲሸፍኑ ያዛል የሚል መረጃ ጭምር ነው እየወጣ እንደሚገኝ የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። የዛሬውን የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን ግን ይህን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በተለይ ከሰዓት በሚኖር ፕሮግራማችን መልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።